እያለ እንዲህ የሚል ቃል አለ ሲራክ ላይ ልጄ ወደ ገዳም ለመሄድ ብታስብ ሰውነትን ለመከራ አዘጋጃት። ይሄንን ለኛ ሲሆን ደግሞ መንፈሳዊ ለመሆን ብታስብ ማለት ነው። ለመነኮሳት ወደ ገዳም ለመሄድ ብታስብ ወይም ለመመነን ያሰበ ሰው ይጠቅመዋል። ለኛ ደግሞ ቀይረን ነው የምንረዳው ይህን ጥቅስ። መንፈሳዊ ለመሆን ብትሞክር ከእግዚአብሔር ጋር ጽኑ በሆነ መንፈሳዊ ሕይወት ለመኖር ብትሞክር ሰውነትን ለምን አዘጋጅ? ለምን? ፈተና ሰውነትን ለፈተና ለመከራ አዘጋጅ። ምክንያቱም አጅሬ ጥርሱን ይነክስብሃል፣ ያፋጭብሃል። መዝሙር 111 ላይ ምን ይላል? ኃጢአተኛ አይቶ ይቆጣል ጥርሱንም ያፏጫል ይላል። ሰይጣን የሰይጣን መነሳሳት እኮ ነው የሚናገረው መዝሙር 111 ላይ ኃጢአተኛ አይቶ ይቆጣል ጥርሱንም ያፏጫል ይቀልጣል የሚል ቃል አለ። ምን ያክል እንደሚነሳሳ ነው። መዝሙር 36 ላይ ኃጢአተኛ ጻድቁን ይመለካከተዋል ጥርሱንም በእርሱ ላይ ያንቀጫቅጫል ይላል። ይገድለውም ይወዳል ይላል። ለዛ ነው ሰውነትን ለመከራ አዘጋጅ። ምን ያክል ተዘጋጅተናል? ምን ያክሉን እንዴት ያለ ህይወት ነው እየኖርን ያለ ነው? ቅዱስ ዮሐንስ አጼር ደግሞ ከሊቃውንት ምክር ሳመጣላችሁ እንዲህ ብለዋል። ቅዱስ ዮሐንስ አፈወርቅ በመከራ በችግር ትታወካለህ ወይ? በመከራ በችግር ትታወካላችሁ ወይ? እግዚአብሔር በህይወታችሁ ውስጥ ያለውን ማዕበል ጸጥ ያደርግላችሁ ዘንድ ለምኑት። በመንፈስ እርጋታ ውስጥ ነው ወይ ያላችሁት? ይህንን እርጋታችሁን ቋሚ ያደርግላችሁ ዘንድ ለምኑት። ጸሎታችሁ ተሰምቷል ወይ? እግዚአብሔርን አመስግኑት። አልተደመጣችሁም ወይ? እስክትደመጡ ድረስ በጸሎታችሁ በጽናት ቆዩ ብሏል ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያን ሊቅ። እና እንዴት ባለ ህይወት ነው እያሳልፈን ያለ ነው ለማለት ነው። እና እንዲህ አይነት ጥያቄ አተኩሩ። እሺ አንዳንዴ እህት ወንድሞች ጥያቄያችሁ እንዲህ አይነት ነገር ይሁን። እንዴት ወደ አምላክ ልደግ? እንዴት ፍቅሩን ላጣጥም? እንዲህ አይነት ጥያቄ የሚጠይቅ የለም። በእውነት ጥያቄያችሁ እንደዚህ ቢሆን አንዳንዴ አሪፍ ነው ለማለት ነው። እንዴት የአምላኬን ፍቅር ላጣጥመው? ፍቅሩን እንዴት ላጣጥመው? እንዴት ልራበው? እንዴት ልጠማው? ምን እያልኩ ልጸልይ የሱ ፍቅር በውስጤ እንዲያድር? እንዴት ከሱ ጋር በተመስጦ ላውራ? እንደዚህ እያልን ብንጠይቅ ደግሞ አንዳንዴ አሪፍ ነው ለማለት ያክል ነው። እና መንፈሳዊ ህይወታችን ላይ ያተኩር ጥያቄያችን ለማለት ነው። በተረፈ በርቱ። መጠየቅ ትችላላችሁ፣ ግን ስማችሁን እየጠራችሁ እና ደግሞ ኤርፎን እየነቀላችሁ አዚ ወለተ ሚካኤል እሺ ሰማ እያዳገመን ነው መሰለኝ። ኤርፎን ንቀይ ይሰማል? አዎ ይሰማል። እሺ ወንድማችን አመሰግናለሁ። እንኳን በሰላም መጣክልን። አሜን። እንኳን ደህና ቆያችሁኝ። እሺ የኔ ጥያቄ ማለት አሁን በተናገርከው ጥያቄ ነው እና በፊት እኔ በጣም ማለት እግዚአብሔር በሚያውቀው እጸልያለሁ፣ እሰግዳለሁ፣ የጸሎት ህይወት አለኝ። ግን አሁን ላይ መንፈሱ ምናምን እንደዚህ ሲጋለጥ ወይም ምልክት ምናምን ሲያሳይ አይኔን በጣም ነው የሚያመኝ ስቀጠቅጥ ስሰግድ እና ስቲል እስካሁን ድረስ አይኔን አልለቀቀኝም። ግን ምንድነው የሚያደርገው? የእሱን ስራ ብቻ እንዳስብ ነው የሚያደርገኝ። አይለቀኝም እንዴ መንፈሱ አይወጣልኝም እንዴ ብቻ እንጂ በስጸልይ ስሰግድ ራሱ የእግዚአብሔርን ፍቅር በልቤ እየጠፋ ነው። የሆነ ሰዓት ላይ ነው ቆም ብዬ የማስበው፣ በቃ ፍቅሩን የማስበው እግዚአብሔርን የማስበው እንጂ በቃ የእሱን ስራውን ብቻ የመንፈሱን ስራ ድርጊቱን የሚያደርገኝን ነገር በህይወት የሚያመጣውን ፈተና ብቻ እንጂ የእግዚአብሔርን ፍቅር ይሄን ነገር በቃ እያስረሳኝ ነው። የምር ይሄ ነው አሁን ላይ እየፈተነኝ ያለው ማለት እና እንዴት ወደ ነበርኩበት መመለስ እንደምችል ነው የምጠይቅህ። መንፈሱ ላይ ብቻ ለምን ታተኩሪያለሽ? የታለምዬ አንቺ ማተኮር ያለብሽ
የመድኃኔዓለም ፍቅር ላይ ነው። መንፈሱ ያንቺ የመድኃኔዓለም ፍቅር አንቺ ውስጥ በተቀጣጠለ ቁጥር መንፈሱ አንቺ ጋር መቆየት አይችልም። ተረዳሽኝ አይደል? የእሱን ፍቅር ነው መከታተል ያለብሽ። መንፈሱን አንደኛ የምትቀጠቅጭበት ጊዜ አለ አይደለም? የምትቀጠቅጭበት ጊዜ አለ። ያችን ሰዓት ተጠቅመሽ ገስጭው፣ ቀጥቅጭው። ከመቀጥቀጥሽ በፊት ደግሞ መጀመሪያ ለመድኃኔዓለም አሳልፈሽ ትሰጫለሽ። ከዛ በኋላ መንፈሱን ትቀጠቅጫለሽ። ስራውን ያላቆመ ካለ ስራውን እንዲያቆም። ግልጽ ነው አይደል? ስራውን ያላቆመ ካለ ምን እንዲያደርግ? ስራውን እንዲያቆም። ያልተሸኘ ካለ እንዲሸኝ፣ ያልታሰረ ካለ ደግሞ እንዲታሰር። ይሄን ካደረግሽ በኋላ እርሹ። ከዛ በኋላ መንፈሱ ረስተሽ ራስሽን ማስከበብ ያለብሽ በመድኃኔዓለም ፍቅር ነው። ፍቅሩን ተከታተይ። ፍቅሩን ለማግኘት ደግሞ ትልቅ መሳሪያ ሆኖ የሚያገለግልሽ መዝሙረ ዳዊት ነው። መዝሙረ ዳዊት ነው። በጣም ጥልቅ ፍቅሩን የሚያሳድርብሽ መዝሙረ ዳዊት። ነፍሴ መድኃኒትህን ናፈቀች እያልሽ አውሪው። ነፍሴ ወደ መድኃኒትህን ናፈቀች፣ በቃልም ታመንኩ። መቼ ታጽናናኛለህ እያልኩ ዓይኖቼ ስለ ቃል ፈዘዙ። በጢስ እንዳለ አቁማዳ ሆንኩ፣ ስርዓትህን ግን አልረሳውም እያልሽ አውሪው ተረጋግተሽ። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጠውም፣ የሚጠብቅ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አንቀላፋም እያልሽ ጥልቅ በሆነ ተመስጦ ውስጥ ግቢና መጨረሱ ላይ ሳታተኩሪ ማለት ነው። የብዙዎቻችሁ ችግር ምን እንደሆነ ታውቃላችሁ ወንድሞች? ጸሎት ስትጀምሩ ትኩረታችሁ መጨረሱ ላይ ነው። እስቲ ጨረስክ፣ ምን አተረፍክ? ቶሎ 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 ለበለብከው ጸሎቱን፣ ምን ተጠቀምክ? የተመስጦ ምህዋር ላይ ካልቆየክ። የምላችሁ የገባችሁ ነው አይደል? እህቴ ወለተ ሚካኤል እየገባሽ ነው? አዎ። አነበነብን አለቀ፣ ጨረስ ነው። ምንድን ነው የምንጠቀመው? ምንም። ግን የሆነ የተመስጦ ምህዋሩ ላይ መቆየት፣ ያዝ ማድረግ፣ ጸሎቱን ያዝ ታደርገዋለህ። የሆነ ቦታ ላይ ቴጅና ያዝ፣ ቆም፣ እዛች ላይ። አሁን ለምሳሌ ምን ላይ ነበረ ዓይኖቼ ፈሰሱ የሚለው? እንባ ዓይኔ አፈሰሰ የሚል መዝሙረ ዳዊት ክፍል ላይ አለ። አንድ ፌ ላይ ነው አይደል? አዎ ፌ መዝሙር 118 ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው ይልና ከዛ የቃል ፍቺ ያበራል፣ ሕፃናትን አስታውች አድርጋልና መጨረሻ ላይ ሕግን አልጠበኩምና የውሃ ፈሳሽ ከዓይኖቼ ፈሰሰ ይላል። እዚህ ላይ ያዝ ታደርጊዋለሽ። ሕጉን አለመጠበቅሽን አሰብ ታደርጊያለሽ። ቆም አድርገሽ እንዲህ ያልሽ ምን ማድረግ? መጸለይ በተመስጦ እሱን በዓይነ ህሊናሽ ይንከራተታል። ማንን ፍለጋ? መድኃኔዓለምን ፍለጋ። በውስጥሽ ልብሽ የት ነው ያለው አምላኬ ማለት አለበት። የት ነው ያለው? ከትእዛዝ አታርቀኝ ትይዋለሽ። በፍጹም ልቤ ፈለግኩ ይላል እኮ መዝሙር ላይ። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው ይልና በፍጹም ልቤ ፈለግኩ፣ ከትእዛዝ እባክህ አታርቀኝ ይላል። አንተ እንዳልበድል በልቤ ሰወርኩ፣ ቃልህን በልቤ ሰወርኩ። አቤቱ አንተ ብሩክ ነህ፣ ስርዓትን አስተምረኝ። እንደዚህ እያልሽ ቀስ እያልሽ ትማጸኘዋለሽ። ያኔ ፍቅሩን ማጣጣም ትጀምሪያለሽ እህቴ። ጸሎቱን ጨርሽ አሰኝሽም። ባላለቀ ነው የምትይው። በተለይ ከስራ ጋርማ እንዴት ይመቻል? አይመችም? ከስራ ጋር በጣም እኮ ነው የሚመቸው ወንድሞች። የእውነት በቃልማ ይዘነው ቢሆን አቤት አቤት፣ ስራውን ሳታስቡት ነው የሚያልቀው። ቀኑ ሳታስቡት ነው የሚመሸው። በበረሃ ያሉ እኮ አባቶች መነኮሳት፣ መናንያን የድሮ በአራተኛ በአምስተኛ ክፍለ ዘመን ላይ ያሉት እንዲህ የሆኑ ነው የጸለዩት። በእውነት እኔ በጣም ይገርመኝ ነበረ። መዝሙረ ዳዊትን ሳላቅ በፊት ስለ አባቶች በረሃ ስላሉት አባቶች በጣም ምደነቅ ነበረ። በምንድን ነው የምትደነቀው ካላችሁ፣ እንዴት 40 እና 50 ዓመት እንዴት አስቻላቸው ብቻቸውን ላለው? እንዴት
ሰው አይናፍቃቸውም? እንደዛ ነው የምለው። አይናፍቃቸውም ሰው ተራራ ብቻ እያዩ እንዴት ደግሞ ቆይ ረሃቡን እንዴት ይቋቋሙታል? የውሃ ጥም ያስቸግራል በረሃ ውስጥ እንዴት ለካ ከምግብና ከውሃ በላይ የሚጥም ጥም የሚያረካ ለካ መዝሙረ ዳዊት ጸሎት አለ። እንዴት አንጀት እንደሚያረሰርስ አየሁት እኮ። እሱን በቃላቸው ያጠኑታል። በሉ ወደ በረሃ ከመግባታቸው በፊት ወይም ከገቡ በኋላ ያጠኑታል። በደንብ አድርገው ይይዙትና በቃ መንገድ በሄዱ ቁጥር እሱን ይጸልያሉ። 40 ቀን ይጓዛሉ ሳይታወቃቸው። 40 ቀን ሙሉ በጉዞ ይጨርሳሉ ጊዜያቸውን ሳይታወቃቸው እየጸለዩ። ለአብነት ማንን ካላችሁ አባ ዞሲማን ተመልከቱት። አባ ዞሲማው መዝሙረ ዳዊት እንዴት እየጸለየ እንደሚጓዝ አላያችሁ? መንፈሳዊ ፊልም ላይ እያንዳንዱ እርምጃው ላይ ከአፉ ጸሎት አይጠፋም። እየጸለየ ነው እያንዳንዷን እርምጃ የሚጓዛት። ይበቃል ዞሲማ 20 ቀን ተጎዛል ይለዋል። አሁን ደግሞ 20 ቀን ይቀራል ይለዋል ለራሱ ማለት ነው። እና እንዲህ በተመስጦ እያንዳንዷን ቃል እየተመሰጠባት ይኖር ነበረ። ሰው እንደዚህ የሚኖር ከሆነ በእውነት ወደ ብቃት ደረጃም ይደርሳል። ወደ ብቃት ደረጃ ይደርሳል። 10 ማዕረጋት አሉ አይደል የተጻፉት? እዛ ደረጃ ላይ ይደርሳል። እንዲህ በተመስጦ የሚጸልይ ከሆነ ማለት ነው። እና እህቴ አንቺም ረጋ ብለሽ እያንዳንዷን ቃል እየተመሰጥሽ መጸለይ ልክ እንደ አባ ሙሴ ጸልይ። ውሃ ሲቀዳ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የሌለ በእያንዳንዱ እርምጃው ልክ አንቺ በተመስጦ እሱን ነው መፈለግ ያለብሽ። እሱን ትኩረትሽን ወደ ላይኛው ቤት ማድረግ በኋላ ነፍስሽ ከስጋ ከተለየች በኋላ ከቅዱሳን መላእክት ጋር ስላለው ህይወት ኑሮ ማሰብ፣ ከጻድቃን ሰማዕታት ጋር ስላለው ህይወት ማሰብ፣ በኃጢአት ምክንያት ደግሞ የሚመጣውን መከራ አስቦ ራስን መገሰጽ፣ የገሃነምን ስቃይ እያሰቡ ራስን መገሰጽ፣ ማልቀስ፣ መለስ ብሎ ደግሞ ኃጢአትን እያሰቡ ማልቀስ። በዚህ ወደ መድኃኔዓለም መድረስ ይቻላል፣ መቅረብ ይቻላል። እና እህቶቼ ወንድሞቼ ፕሊስ እባካችሁን አጋንንት ላይ ብቻ አታተኩሩ። እሺ እሱ የሚፈልገው እሱ ላይ ብቻ እንድናተኩር ነው፣ ግን አታተኩሩ እሱ ላይ። የሆነ የምትቀጠቅጡበት ጊዜ አለ እሱን ስርዓት ለማስያዝ። በቃ ይበቃል። እሱ ላይ ሙሉ ቀኑን ሙሉ ማተኮር ሳይሆን የሆነ አለ አይደል ታይም እሱን የምትገስጹበት ፓርት ያችን ቀን ጠብቃችሁ ደግሞ ስትገስጹ ሙሉ ለሙሉ በማን ላይ ታምናችሁ? በማን ላይ ታምናችሁ? በእግዚአብሔር በመድኃኔዓለም። መጀመሪያ ለሱ መናገር በጥልቅ ተመስጦ አውሩት። መጀመሪያ ጌታዬ እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ። አሁን ብቀጠቅጥ እንኳን በእኔ ታምኜ አይደለም፣ በመቀጥቀጤ ብዛት ታምኜ አይደለም። ጌታ ሆይ መናፍስቱን ባዝ እንኳን በእኔ ኃይል ታምኜ አይደለም። በዚህም በመቀጥቀጤ ብዛትም ይጋለጣል ወይም ይታሰራል ወይም ይሸኛል ብዬ አይደለም። ያንተ ኃይል ነው የሚቀጠቅጠው። ያንተ ኃይል ነው፣ የስምህ ኃይል ነው። ጠላቶቻችን ከእግራችን በታች እንድናዋርድም ስልጣን የሰጠከን አንተ ነህ። እንዲህ ብሎ መጀመሪያ ማውራት ከማን ጋር? ከሱ ጋር፣ ከመድኃኔዓለም ጋር። ከዛ በኋላ ጌታው እባክህ የስምህ ኃይል እዚህ ጋር ስራ ይስራ። የስምን ኃይል አሳድር በዚህ መቁጠሪያ ላይ። እናም አምላኬ አንድ ሳይቀር አንድ ሳደፍ ጠላቶችን ሙሉ ለሙሉ አውጣልኝ። ጠላቶቼ ስጋዬን ምሽግ አድርገው እየተዋጉኝ ነውና ከራስ ፀጉሬ እስከ እግር ጥፍሬ ካለው ሰውነቴ ንቅል አድርጋ አውጣልኝ አምላኬ ብለህ ወይም ብለሽ ትማጸኛለሽ። ከዛ በኋላ የተወሰነ ሰዓት መገሰጽ፣ እየቀጠቀጡ መናፍስቶቹ ማዘዝ። ጽኑ እምነት ይዘሽ ውጣ። ውስጥ የተሰገሰክ መናፍስ በሙሉ ትከሻዬ ላይ ጀርባዬ ላይ ያላችሁ በሙሉ ውጡ፣ ቶሎ ቶሎ ውጡ በመድኃኔዓለም ስም ብለሽ ወይም ብለህ ታዛቸዋለህ። ከእምነት ጋር እያደረግክ ስለሆነ ይታዘዛሉ። መጀመሪያ ስላሳሰብክ መድኃኔዓለምን ይታዘዛሉ፣ ሙሉ ለሙሉ ይወጣሉ። ከዛ በኋላ እነሱ ማሰር፣ የሚታሰረውን ማሰር፣ የሚሸኘውን መሸኘት። ከዛ ትኩረታችን እነሱ ላይ አይደለም፣ ወደ መድኃኔዓለም ትኩረታችን ማድረግ።
ከመድኃኒዓለም ጋር እንዴት ህይወታችን ማቆራኘት እንዳለብን አጥብቀን ማቆራኘት እንዳለብን ማሰብ። ለዚህ ደግሞ የሚረዳን የቅዱሳን ህይወት ማንበብ፣ ታሪካቸውን ማሰላሰል፣ ማየት እንዴት ተመስጦን አገኙት እያለን እንዴት ነበረ ስለ ኃጢአት የሚያለቅሱት እያለን እያሰብን የእነሱ መንገድ መከተል፣ መዝሙረ ዳዊትን እየጸለዩ በዚህ ነው ወደ መድኃኒዓለም መቅረብ የሚቻለው። ግልጽ ነው አይደል? ተረዳሽኝ? ወለተ ሚካኤል አታተኩሪ። እንደዚህ ይሆናሉ፣ እንዲህ ይሆናሉ፣ እንደዚህ እያደረጉ ነው፣ አሁን እንደዚህ ይሆናል። እርሺው እንደዛ አንድ የምትቀጠቅጭበት ጊዜ አለ አይደል? ያኔ ብቻ አስታውሻቸው። ያኔ ማስታወስ አስታውሰሽ ያኔ የሚታሰረው ማሰር፣ የሚሸኘው መሸኘት። ግልጽ ነው አይደለ? ከዛ በኋላ ግን ትኩረትሽ በመዝሙረ ዳዊት ራስሽን አስከብበሽ ተመስጦት መቆየት፣ በእያንዳንዱ ቀስ እያልሽ እየጸለሽ። በተለይ አሁን መዝሙር 118 በጣም እያንዳንዱ ቃላቶች በጣም ነው። ተረጋግታችሁ የምትጸልዩ ከሆነ እንዲህ ሁሉ የሚል ቃል እኮ አለው። እኔ በምድር እንግዳ ነኝ ይላል አይልም? ለባሪያ መልካም አድርግ፣ ሕያው እንደሆን ቃልን እንድጠብቅ ዓይኖችን ክፈት፣ ከሕግ ተአምራትን አያለው። እኔ በምድር እንግዳ ነኝ፣ እባክን ትእዛዛትን ከኔ አትሰውር ይላል። ትእዛዛትን ከኔ አትሰውርብኝ። ለምን? እንዳረሳ፣ ለምን? እንድጠብቅ አጥብቄ። ነፍሴ ሁልጊዜ ፍርድን እጅግ ናፈቀች ይላል። ነፍሴ ሁልጊዜ ፍርድን እጅግ ናፈቀች። አለቆች ደግሞ ተቀምጠው እኔን አሙኝ፣ ባሪያ ግን ሕግን ያሰላስል ነበረ። ምስክር ተድላዬ ነው፣ ሥርዓት መካሬ ነው ይላል። እና በተመስጦ ውስጥ ቆይ እንዲህ እያልሽ እየጸለሽ። እሺ፣ እሱን የሚበጅሽ የሚጠቅምሽም እሱ ነው። እና መናፍስቱ ላይ ብቻ ማተኮር ጥሩ አይደለም። መናፍስቱን ለመገሰጽ፣ ስራ ለማስቆም ስራ ለማስቆም፣ ለማዳከም፣ ለመሸኘት በቂ ነው። በሶስት ረድፍ ቀጥቅጡ ስትቀጠቅጡ። አንደኛ ስራ ለማስቆም ማለት እያጠፉ እንዳይረብሹን፣ እንዳያውኩን ስራ ለማስቆም። ይሄ ይጠቅማል። ምክንያቱም መናፍስቱን መገሰጽ ግድ ነው። ይሄ መጽሐፍ ቅዱስም ይደግፈዋል። ዳዊት እናንተ ኃጢአተኞች ከኔ ራቁ እንዳለ ማለት ነው። የአምላኬን ትእዛዝ ልፈልግ እንዳለ መገሰጽ ያስፈልጋል። እንደዛ ብሎ ጌታም አስተምሮናል መናፍስትን በቃል መገሰጽ እንዳለብን። ሰይጣን ከኋላዬ ወግድ ያለው ይሄ ገስጹ ማለት እኮ ነው። እንዲህ ብላችሁ ገስጹት እያለ ነው። ከኔ ተማሩ እንዳለው ያስፈልጋል እሱ። ከዛ በኋላ ግን እነሱ ላይ አለማተኮር። ዓላማችን እነሱ አይደሉማ። ዓላማችን ወደ መድኃኒዓለም እቅፍ ውስጥ መግባት ነው። እና ይሄን ይመስላል። እሺ፣ በዚህ መልኩ መንፈሳዊ ሕይወትሽን እያሳደግሽ እንጂ እሺ፣ አመሰግናለሁ። ቃልዎት ያሰማል። ደግሞ ቅዱሳት መጽሐፍትን አንብቡ። መጽሐፍ ቅዱስ ላይ አናነበውም ብዙዎቻችን፣ ግን በጣም ደስ የሚሉ የሚመስጡ ታሪኮች እኮ አሉበት። በተለይ አሁን መጽሐፈ ሳሙኤል እስቲ አንብቡት። የዳዊት ሕይወት በጣም ነው የሚያስተምረው። እንዴት ይመስጣል! የነ ሶምሶን ታሪክ፣ የነ ደሊላ፣ የነ ሶምሶን በጣም የሚመስጥ ታሪክ ነው ያለበት እኮ። የሩት መጽሐፈ ሩት፣ የነ ኑሃሚን ታሪክ በጣም የሚመስጥ ታሪክ ነው። እንደነኛ አይነት ታሪኮችንም አንብቡ እስቲ። ኦሪት ላይ የነ ይስሐቅ ታሪክ፣ የነ አብርሃም ታሪክ፣ የነ ያዕቆብ፣ የነ ዮሴፍ ታሪክ በጣም የሚመስጥ ታሪኮች ናቸው ያሉበት እዛ ውስጥ። እነኚህ ታሪኮች በተመስጦ ማየት፣ እንዴት አብርሃም እንዴት አምላኩን እንደሚፈልግ ያን እነኚህ ታሪኮች ማንበብ፣ ይሄ በጣም ወሳኝ ነው፣ ይጠቅማቸዋል። እና ይሄ ለማለት ነው። በተረፈ በርቱ። እሺ፣ አሜን። እሺ፣ ወለታና ቃል ተሰማልን ወንድማችን ጸጋውን ያብዛልን። የኔ ንስሐ መግባት ማለት ነው ጥያቄ። ንስሐ ስንገባ ጾም ሳይገባ ጾሙን ባለፈ ከዛ 10 ቀን ወይ 15 ቀን አለ አይደለም? ከዛ እንገባለን
ነጽተን እንጸናለን። ንስሐ ገብተን ቆመናችን ጨርሰን ወደ አብይ ጾም እንገባለን። እንደዚህ ነው መሰለኝ ህጉ ማለት ነው። አንዳንዴ ሁላችን ላይ ያለ ትኩረት ያዝነው ማለት ነው። ጾም ስገባ አብረን የንስሐችን ቁጭ ብለን እንቆይና ከዛ በጾም ጊዜ ንስሐ እንገባለን። ይሄ ትክክል ነው ወይ? ከዛ አባት ነፍሳችን ደግሞ ሳናግረው ያናግረው ነበርና ከዛ ምን አሉ፣ ችግር የለም በዚህ መካከል የጾምና ትክክል ነው፣ ትክክል እውነትሽ ነው። በመብል ጊዜ የራስሽ ቆነና መፈጸም ነው መጨረሽ ነው ያለብሽ። ግን እኔም ለሁሉ ስለምሰጥ እኔም የምችለው ጾም ነው የምሰጣችሁ አለን እና ይሄ ትክክል ነው ወንድሜ። መልካም እሺ ታለምዬ፣ በጾም ሰዓትም ንስሐ መግባት ይቻላል? ይቻላል። ከጾም በፊትም ንስሐ መግባት ይቻላል? አዎ ይቻላል። በማንኛውም ጊዜ መግባት ይቻላል በነገራችን ላይ። ነገር ግን አንቺ እንዳልሽው ቅድም አብይ ጾም ልክ ሲገባ ጠብቆ ንስሐ መግባት ሳይሆን ማይክ ይከፈታል። ያንቺን የሚረብሸው ያንቺ የሚረብሽ ከሆነ ማይክሽን ዝጊና አዳምጪ። መልካም። አብይ ጾም ከመግባቱም በፊት ንስሐ ገብተን አስቀድመን ጾሙን በንስሐ ብንቀበለውም አሪፍ ነው። ነገር ግን ሳይመቸን ቀርቶ በጾም ሰዓትም ልክ እንደዚሁ አሁን ዛሬ ንስሐ የሚገባም አለ፣ ቢገባም መልካም ነው፣ ተቀባይነት አለው። ነገር ግን የበለጠ ደግሞ ከጾሙ በረከት ለማግኘት ተዘጋጅቶ መጠበቁ ቅድም እንዳልሽው አሪፍ ነው። ጾመ ነነዌው የሚያስታውሰን አንዱ ይሄ ነው። በነገራችን ላይ የ3 ቀን ጾም አላለ፣ እያዘጋጀን ነው ለትልቁ ጾም እንድንዘጋጅ ነው። ንስሐ ገብተን ማንቂያ ደውል ነው የሶስቱ ቀን ጾም። እንደውም አባቶች ምን ደመር የሚያደርጉት መሰላችሁ? በተለይ ቅዱሳን እና አቡነ ተክለ ሃይማኖት፣ ሌሎቹ አብይ ጾም ሲመጣ ከሰው ጋር መገናኘታቸውን ያቆማሉ። አገልግሎትም ካለ እሱን ያቆሙና በር ይዘጋሉ ለ40 ቀን። ጾሙ እስኪያልቅ ድረስ በር ዘግተው ልክ ሆሳና ሲመጣ በሆሳና ሰዓት ይወጣሉ። ወይም ደግሞ በምሴተ ሐሙስ ሕጽበተ እግር ላይ ይወጣሉ። ከዛ የሕጽበተ እግር ላይ ይሰባሰቡና ቅዱስ ቁርባን ይቀበላሉ። ስቅለትን ወይም የስግደት ቀን ስቅለትን አብረው እየሰገዱ ያሳልፋሉ። ቀዳም ስዑርን ያሳልፉና ትንሳኤን አብረው ቅዱስ ቁርባን ይቀበላሉ። ከዛ ለአገልግሎት ይወጣሉ። እንዲህ ነው በቃ የሚያደርጉት። ልክ አብይ ጾም ሲመጣ አስቀድመው ጾሙ ከመግባቱ በፊት ሁሉን ነገር ያዘጋጃሉ። ንስሐ መግባትም ካለ እንደዛ። ከዛ በኋላ ከአንድ ጀምረው ከዘወረደ ጀምረው ከሰኞ 40ውን 55ቱን ቀን በሚገባ ጾሙ ያሳልፋሉ ማለት ነው። በእንደዚህ መልኩ ነው። በሱባኤ ነው ሙሉ ለሙሉ ጽኑ የሆነ ሱባኤ በር ዘግተው ከዛ ከጾሙ የሚገርም በረከት ያገኛሉ ማለት ነው። የሚገርም ጸጋ ከእግዚአብሔር ይቀበላሉ። ይሄ እንደዛ ቢሆን በጣም አሪፍ ነው። እንደዛም በነገራችን ላይ በበረሃ የሚኖሩ በተለይ አንዷ አናሲሞን የምትባል ታላቅ ቅድስት አለች። የቁስጥንጥንያው ንጉስ ልጅ አናሲሞን የምትባል በጣም ገድለኛ ቅድስት ሴት ናት። የነገስታት የንጉሱ ልጅ ናት። ስለሷ ትንሽ ታሪኩን ልንገራችሁ። ቅር አይላችሁም አይደል? ሰዓት ወሰድክብኝ አትሉኝማ? በጣም ያስተምራል ብዬ ስላሰብኩ ደስ ይላል። እሺ መልካም። አናሲሞን የምትባል ታላቅ ቅድስት ናት እና የቁስጥንጥንያ ንጉስ ልጅ ነበረች እና አባቷ በቃ ምንም አላጎደለባትም። የላመ የጣመ አቅርቦላት ነው የምትኖረው። የተመቻቸ አልጋ ላይ ነው የምትተኛው። ነገር ግን ስለ ገዳማውያን ትሰማለች። በዛ ዘመን በ4ኛ በ5ኛ ክፍለ ዘመን ላይ ማለት ነው። ስለ ገዳማውያን ትሰማለች ቤተ መንግስት ውስጥ ሆና። ከዛ የእነሱን ታሪክ የሚያነብ የያዘ መጽሐፍ ይዛ ስለነሱ ሁሌ እለት እለት ታነብና እዛው ቤተ መንግስት ውስጥ ምናኔ ጀመረች። የላመ ጣመውን ተወችው። ጫው በዳቦ ነው የምትበላው እዛው ቤተ መንግስት ውስጥ ሆና ማለት ነው። እና መኝታ ላይ ጥሩ መኝታ ላይ ራሱ አተኛም፣ መሬት ላይ ነው ወርዳ የምተኛው። ከውስጥ ደግሞ ማቅ ትለብሳለች። ይሄንን ማንም አያቀባትም። ከዛ በውስጧ ጌታው እባክን ወደ አንተ ምራው ሁለመናዬን ትላለች። እሱ መራብና መጠማት ጀመረች። ቅድም ያልኳችሁ ነው የለም፣ ልክ እሱን ተግባራዊ ማድረግ ጀመረች። እሱ መራብ፣ እሱ መጠማት።
ሁሌ በቃ ጉጉቷ እላይኛው ቤት ለመሄድ ነው። አቤቱ እርዳታው ካንተ ዘንድ እንደሆነለት በልቡም የላይኛው መንገድ የሚያስብ ምስጉን ነው እንዳለው ዳዊት መዝሙር 83 ላይ በቃ ትኩረቷ ሁሉ ላይኛውን መንገድ መሆን ጀመረ። ከመቼ ወዲህ ነው አሁን እኛ የምናስበው? ከመቼ ወዲህ ነው ማገባው ነው? እንደዛ ነው አይደል? ተሳሳትኩኝ? ንገሩኝ እስቲ። ከመቼ ነው ማገባው ነው? ራይት። ከመቼ ነው ትዳር የሚይዘው? ከመቼ ነው ቤት የምሰራው? መቼ ነው ቤት የምሰራው? መቼ ነው? በቃ ሙሉ ሀሳባችን ማለት ይቻላል ምድራዊ ነገር ላይ ነው። እሷ ግን ሙሉ ሀሳቧ ትኩረቷ ላይኛው ቤት ነው። ከመቼ ወዲህ ነው ነፍሴ ከስጋዬ ተለይታ ከቅዱሳን ማህበር ጋር የምቀላቀለው ነው ትኩረቷ። ሙሉ ለሙሉ ሀሳቧ እዛ ላይ ነው። እና በዚህ መሃል ላይ አባቷ ድንገት ሞተ። የቁስጥንጥንያው ንጉስ አባቷ ሲያርፍ ወንድ ልጅ የለውም ነበረ። እሷን አነገሷት። ካህናት፣ ጳጳሳት፣ ነገስታት፣ መኳንንት ሁሉ ተሰባስበው እሷን አነገሷት። ከዛ በኋላ በመንግስት ዙፋን ላይ ተቀምጣ መልካም ስራ መስራት ጀመረች። የቤተ መንግስቱን ሀብት እያወጣች ለድሆች ነው የምትመጸውተው። እስረኞችን ሁሉ ትፈታለች፣ ባሮችን ነፃ ታወጣለች። እንዲህ ያደረገች ለ1 ዓመት ቆየችና ከራሷ ጋር ተማከረች። ነፍሴ ያው የምትፈልጊውን አግኝተሻል፣ ከዚህ በኋላ ግን ብቻሽን ጌታሽን መፈለግ አለብሽ ብላ አሰበችና ረጅም ጸሎት ጸለየች። በመኝታዋ በጸሎት ክፍሏ ገብታ ጌታው እባክህ ምራኝ፣ እኔ ከድሮም ጀምሮ ምንኩስና እንደምፈልግ አንተ ታውቃለህ። እባክህ ለዚህ ህይወት ራሴን ሳዘጋጅ ቆይቻለሁና እንግዲህ ከዚህ በኋላስ በዓለም ላይ ማሳለፍ አልፈልግም ብላ ነገረችው መድኃኒዓለምን። ከዛ የሆነ ተራ ልብስ ለበሰችና ወጣች። የጸሎት መጽሐፏን ስለ መነኮሳት ታሪክ የሚያወራውን መጽሐፍ ይዛ ወጣች። ከዛ ቤተ መንግስቱን ዞር ብላ አየችውና አማትባበት አንተን በመድኃኒዓለም እጅ ትቼአለሁ ብላ ማንም ሳያውቃት እኩለ ሌሊት ላይ አስቡት፣ ለሴት ልጅ በጣም ከባድ ነው በዛ ሰዓት። እኩለ ሌሊት ላይ ድርግም ባለ ጨለማ ወጣች። ወዴት እንደምትሄድ ራሷ አታውቅም። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለች መዝሙረ ዳዊትን እየጸለየች ደግሞ በነገራችን ላይ በድሮ ዘመን ይሄ መዝሙረ ዳዊት ላይ በጣም ያተኩራሉ። በጣም ነው የሚያተኩሩት። ይሄ የቤተ መንግስት ልጆች ራሱ ቢሆኑ መነኮሳት ብቻ ሳይሆን ምዕመን ራሱ የሚማሩት መዝሙረ ዳዊት ነው። የማጥናት አንዳንዶቹ በቃል ያጠናሉ፣ አንዳንዶቹ ደግሞ እንደዚሁ እሱን ጸሎት ቋሚ አድርገው ይይዙታል ማለት ነው። አንዳንዶቹ ደግሞ ይሄ በጣም ልክ አሁን እንደምነግራችሁ የለም ይይዙትና ያጸልዩ ነበር። እሷም ልክ እንደዚሁ መዝሙር 26ን እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለች ወጣች። ወዴት እንደምትሄድ እንኳን አታውቅም። ከዛ ሰይጣን በልቧ ላይ ፍርሃትን ያሳድርባታል። ሴት ልጅ በጨለማ የሚገጥማትን ነገር ሁሉ እያሳሰበ ሊያስፈራራት ሞከረ። ግን መድኃኒዓለም ከእሷ ጋር ስለሆነ ፍርሃትን ያርቅላታል። እሷም ሁሌ ከአፏ ጸሎት አታቋርጥም። ከዛ ሲነጋ እልም ያለ በረሃ ውስጥ ራሷን አገኘች። እግሯ ከስር ይደማል፣ የወጋት እሾክ፣ የመታት እንቅፋት። ከዛ ደስ አላት ግን ይሄን ስታስብ፣ ምክንያቱም አዲሱ የክርስቶስን መስቀል ተሸክማለች። አዲሱን የክርስትና መንገዷን የህይወት መንገድን ስለጀመረች በጣም ደስ አላት። አራዊትን ሁሉ መድኃኒዓለም አቀረበላት፣ ተላመደቻቸው፣ ጓደኞቿ ሆኑ። ከዛ የዱር ፍሬዎችን እየበላች ለተወሰነ ጊዜ ቆየች። የሆነ የሴቶች ገዳምን አየችና ቆይ እነሱ ጋር ሄጄ ገብቼ እኖራለሁ አለች። ጠጋ አለችና ስታወራቸው አዩአት። ሊቀበሏት ሲሉ አክብረው ሊቀበሏት ሲሉ ራሷን እንደ እብድ አደረገች። ልክ ሊቀርቧት ሲሉ የሆነ እንደ እብድ ሰው እንዴት ነው አይምሮ ንክ ሆኖ ልክ እንደሚሸሽ አይነት ነገር አክት ያሳየለ፣ እንደዛ አይነት አክት አሳየቻቸው። ወይኔ እብድናት እያሉ አፌዙባት። ከዛ ሊይዟት ሲሞክሩ ትሸሻለች አውቃ። ከዛ በኋላ ያዟትና እየሳቁባት አስገቧት። ከዛ ምን እናድርጋታሉና የጽዳት ሰራተኛ አደረጓት። የሆነ የጽዳት ስራ እንድትሰራ ሰጧት።
እቃ እንድታጥብ የሆነ በቃ እነሱ የሚንቁትን ስራ እንድትሰራ አደረጓት። ከዛ እሱን እየሰራች በእነሱ ፊት ራሷን እብድ እያስመሰለች ፍራፍሬዎችን ምግብ የምትነጥቅ ሲርባት የሆነ የእቃ የሚመገቡትን እቃ እንደምትነጥቅ መስላ ትበላለች። እነሱ ግን ፍጹም እብድ ነው የምትመስላቸው። ከዛ በኋላ በእንዲህ አይነት ተጋድሎ መኖር ጀመረች። ከብዙ ጊዜ በኋላ አንድ ባህታዊ ነበረ በሩቅ ሆኖ የሚጋደል። ጌታ ሆይ ምን አይነት ተጋድሎ ላይ እንደደረስኩ እባክህ ንገረኝ አለው። የእግዚአብሔር መልአክ መጣና አንተ ብቻህን እዚህ ሆነ አይምሮ ዓለም ላይ ነው ያለው አለው። የእግዚአብሔር መልአክ መጥቶ ብቻህን እየኖርክ ግን ልብህ ብቻህን አይደለም ያለው ከዓለም ጋር ነው። ግን አናሲሞን የምትባል አንድ ገድለኛ ቅድስት ሴት አለች። ከብዙ ሰዎች ጋር እየኖረች ልቧ ግን ከማን ጋር ነው አለ? ከማን ጋር ነው? ከመድኃኔዓለም ጋር። እንደሷ የደረሰ በዘመኑ የለም ተጋዳይ ብሎ ነገረው። እንደሷ በቅድስና በተጋድሎ የደረሰ የለም ብሎ ለባህታዊ ነገረው። በጣም ያ ባህታዊ 60-50 ዓመት ብቻውን ነው የኖረው። በር ዘግቶ ነው የሚጋደለው። እችን ቅድስትማ ማየት አለብኝ ብሎ ቀጥታ ወደ እሷ መጣ፣ እሷ ወዳለችበት ገዳም። ከዛ ሴቶቹ መነኮሳት አስገቡት። አባታችን ባርከን አሉት። ዛሬ የመጣሁት እናንተን ለመጎብኘት ነው እና ከእናንተ ውስጥ አንዲት ታላቅ ቅድስት ሴት አለች፣ ስለሷ እግዚአብሔር ነግሮኝ ነው። እስቲ ተሰብሰቡ ሁላችሁ ማለት ተሰበሰቡ። ያቺ ቅድስት ግን አልመጣችም። ንቀዋት ማለት ነው። መቼም እሷ አትሆንም ብለው ማለት ነው። ከዛ ተሰባሰቡ። ከእናንተ መካከል ሌላ ሰው የለም አሉት አላቸው። አባታችን አንዲት እብድ አለች፣ እብድ ናት ግን እና እስቲ እሷ እሺ ብላ ከመጣች ይዘናት እናመጣላለን ብለው ሊያመጧት ሲሉ ሊያመጣት ሞከሩ። እሷም ልክ እንደ እብድ አክት እያሳየች መጣች። ስትመጣ እላይዋ ላይ የብርሃን አክሊል ተቀዳጅታ የሚገርም የሚያበራ ልብስ ለብሳ አያት። እንደዚህ ሆና የሚታየው ግን ለቅዱሱ ነው፣ ለባህታዊ ነው። ለነሱ አይታያቸውም። ደነገጠ እሷን ሲያይ። ከዛ እየተንቀጠቀጠ ወደ እሷ ሲቀርብ አባታችን እብድ ናት እንዳትመታክ እንዳትጎዳክ ይሉታል። እብዱስ እኔና እናንተ ነን። እሷ አናሲሞስን ነው የበረሃዋ ኮከብ ንግስትን ነው እብድ የምትሉት? እብዱማ እኔና እናንተ ናችሁ። ቤተ መንግስቷን ትታ የመጣች ታላቅ ቅድስት እያለ ስለሷ ታሪክ ሲናገር እግሯ ስር ወደቀና እባክሽ እናቴ ባርኪኝ አላት። እሷም እግሩ ስር ወድቃ አባቴ አንተ ነህ እንጂ ልትባርከኝ የሚገባው ባርከኝ አለችው። ከዛ በኋላ ወይኔ አባታችን እኛ መቻወቅን እብድ መስላን እንዲህ ብዙ ግፍ ሰርተንባታል እኮ አሉ። እኔ እጣቢ ደፍቼባታለሁ እያሉ ይመጣሉ። አንዳንዱ እንደዛ እያለ ይመጣል። እኔ እንዲህ ብዬ ሰድቤያታለሁ፣ እኔ እንዲህ አይነት ግፍ ፈጽሜባታለሁ እያሉ እግሯ ስር እየወደቁ ይቅርታ ጠየቋት። ከዛ በኋላ መጨረሻ ላይ ሌሊቱን ሙሉ ሲያመሰግኗት ይቅርታ ሲጠይቋት ቆዩ። ይሄን ከንቱ ውዳሴ መቀበል አቃታት። ከዛ ማንም ሰዓት ሌሊት እልም ብላው ጠፋች፣ በረሃ ውስጥ ገባች። በማግስቱ ሲፈልጓት ታጣች። ቅድስት አናሲሞን ከብዙ ጊዜ በኋላ አንድ ካህን የሆነ ቤተክርስቲያን እያገለገለ እያለ በሩን ዘግቶ የቤተክርስቲያኑን ቁልፍ ዘግቶ በመኝታው አረፍ ሲል ድንገት ሽታ ሸተተው። ቤተክርስቲያኑን የሚያውል ሽታ ሸተተው። እንዲህ ማን ነው ብሎ ቤተክርስቲያኑን ከፍቶ ሲመለከት አንድ ቅዱስ እጁን ዘርግቶ በቤተ መቅደሱ አንጻር ይጸልያል። ውስጥ ገብቶ ማንም ሳይከፍትለት ገብቶ ጀነገጠ። ካህኑ እንደሞተ ሰው ሆነ። አይዞ አትፍራ እኔ ነኝ ብሎ አነሳው። ማን አባቴ አንተ ሲል እኔ በረሃ ተሰውረው ከሚኖሩ አባቶች መካከል አንዱ ነኝ አለው። ወደዚህ ለምን መጣ አለው። ጥቂት ስንዴና ለቅዳሴ የሚሆን ጥቂት ዱቄትና ዘቢብ ፈልጌ ነው ወደ አንተ የመጣው፣ ዘይት ፈልጌ ነው፣ እባክህ ስጠኝ አለው። ሰጠው።
ግን ስንት መነኮሳት ናቸው በረሃ ያሉት? 400 የሚሆኑ ናቸው። እናም ተሰባስበን ቅዳሴ እንቀድሳለን። ከዛም የጌታ ስጋና ደም እንቀበላለን። እባክን ወደ እነሱ ውሰደኝ አለ ቄሱ። አይ ለአንተ አይሆንም፣ አንተ አትሄድም፣ እዚህ ብትሆን የሚሻልህ አለው። ባይሆን እንዲጸልዩልክ ነግራቸዋለሁ አለው። እባክን እንደው በምታመልከው አምላክ ስም እማጸናለሁ ውሰደኝ አለው። አይ አይሆንም አለው። እባክን ሲለው እሺ የዛሬ ዓመት ተዘጋጅተህ ጠብቀኝ አለው። ከዛ የዛሬ ዓመት ቶሎ አልደርስ ብሎት ቄሱ በጉጉት ጠበቀ። በአመቱ መጣ። ከዛ አሁንም ልክ እንዳስለመደው መባውን አዘጋጀለትና አሁን ዛሬ ልትወስደኝ ቃል ገብተልኛል አለው። አይ ዛሬ አይሆንም አለው። እንዴት? ቃል ገብተልኛል እኮ አለው። በረከትን እባክህ እጥፍ አድርገው፣ የዛሬ ዓመት መጥቼ ወስዳለሁ አለው። እሺ ብሎ እያዘነ ጠበቀው። ከዛ በሶስተኛው ዓመት ተዘጋጅቶ ጠበቀው። ከእስክንድሪያ ወጥተ ውጭ ላይ ጠብቀኝ አለው። ውጭ ላይ ጠበቀው። አማተበበትና ልብሴን በደንብ ጥብቅ አድርገህ ያዝ እንዳትፈራለው። ከዛ ድንገት ነጥቆት ወሰደው። ምን እየተፈጠረ እንደሆነ አላውቅም አለ፣ ይዞት ማለት ነው ወደ በረሃው ሲገባ። ከዛ ደስ የሚል ቤተክርስቲያን ውስጥ በማግስቱ ጠዋት ላይ ተገኘን አለ። ከዛ እዛው ቅዳሴው ምሴተ ሐሙስ ላይ ነው። ቅዳሴው ተቀደሰ። ቅዱስ ቁርባን ከተቀበሉ በኋላ ከመካከላቸው ጃንደረባ የሚመስል አንድ ታላቅ ቅዱስ አለ እና ነጥቆት ያመጣውን ቅዱስ አባቴ ይሄ ከመካከላቸው ያለው ጃንደረባ የሚመስለው ታላቅ ብርሃን የከበበው ይሄ ቅዱስ ማን ነው ሲል እሷማ ማናት? ጨርሱልኝ። ማናት? ቅድስት አናሲሞን እሷ ናት አሉ። እሷ ናት የሁላችንም መመኪያችን፣ ምትመክረን መንገድ ስንስት መንገድ ምትመራን ምታስተካክለን እሷ ናት ቅድስት አናሲሞን። እሷን የሚደርስ ታላቅ ተጋዳይ የለም ብሎ መሰከረለት። እኔ ከዚህ ቦታ መሄድ አልፈልግም። አይ አንተ እዚህ ቦታ አይደለም ዕጣ ፈንታ እዛ ነው፣ እግዚአብሔር ባዘጋጀልህ ቦታ ሂድና ምዕመናንን አገልግል በቅዳሴ አለው። ቅር እያለው ቄሱ ተመለሰ። ይሄንን እስከምትሞትበት ቀን ድረስ እንዳትናገር ለማንም በሚስጥር ጠብቅ ብሎ ነገረው። ከዛ በኋላ ወደ ቦታው መለሰው እና ምን ለማለት ፈልጌ መሰላችሁ? እና ይሄ የተሰወረው ቅዱስ ሲነግረው ምን አለው? አብይ ጾም በአመት አንዴ በምሴተ ሐሙስ ተሰባስበን ልክ አሁን እንዳየው ቅዱስ ቁርባን እንቀበላለን፣ ከዛ ሁላችንም ወደ በረሃው እንበተናለን ብሎ ነገረው። እና እችን ቀን ጠብቀው ምን የሚሆኑ አሉ ለማለት ፈልጌ ነው። አብይ ጾምን ሙሉ ጾመው በምሴተ ሐሙስ ጠብቀው ቅዱስ ቁርባን የሚቀበሉ ቅዱሳን አሉ። ጾሙን ግን ከመጀመሪያው ዝግጅት አድርገው ዘግተው ነው የሚጸልዩት፣ የሚማጸኑት ተበታትነው እንደና አባ ዞሲማ ያሉ ማለት ነው። እና ጾሙን ይሄንን በተለይ አብይ ጾም ከመጀመሪያው ተዘጋጅተን ንስሐ ገብተን ብንጾመው በጣም ዋጋ እናገኝበታለን፣ ትልቅ ክብር እናገኝበታለን። ግን አንዳንዱ ደግሞ የጾም ሰዓት ላይ ደግሞ ልክ ንስሐ ትዝ የሚለው አለ። ጾሙ ከተጀመረ በኋላ አይከፋም፣ ቢገባም መልካም ነው፣ ይቻላል፣ እግዚአብሔር ይቀበለዋል። አርፍዶም የመጣ በጊዜም የመጣ ይቀበለዋል እግዚአብሔር አምላክ። ነገር ግን አስቀድመን መዘጋጀት የምንችል ከሆነ ደግሞ አስቀድመን ጾመ ነነዌ ቅድም እንደነገርኳችሁ ማንቂያ ደውል ነው። ልክ ጾመ ነነዌ ሲገባ የዛን ሰዓት ሰው ራሱን አስቀድሞ ለአብይ ጾም ቢያዘጋጅ መልካም ነው ለማለት ያክል ነው። ይሄን ይመስላል። እቴ ቃል የተሰማልን ወንድማችን ጸጋውን ያብዛለ። አሁን ጾም የዘወረደ የራሱ ሰዓት አለው አይደለ? እስከ 12 ሰዓት እንቆያለን በኢትዮጵያ በዚህ 6 ሰዓት ማለት ነው። የኛ አባት ነሴ ደግሞ ከ6 ሰዓት ይበቃቸዋል አሉን። እኔ ደግሞ ለምን ከ6 ሰዓት እንጾማለን? ለምንድን ነው 6 ሰዓት እኮ ትንሽ ነው። እኛ ደግሞ እየሰራን እያደረን 6 ሰዓት ነው የምንነሳው። ተነስቼ እንጀራ ልበላ ማለት ነው ብዬ ጠየቅኩትና
ካሁን እኔ የምሰራው ነው የምሰጥሽ እንጂ እኔ የማይችላቸው ነገር አልሰጥሽም እና ከ9 ሰዓት ቆያ አሉኝ። ይሄ መከተል አለብኝ ወይስ እስከ 12 ሰዓት መቆየት አለብኝ? እኔ የምችለውን ነው በእነሱ የምሰጥሽ። አዎ እዚህ ጋር በነገራችን ላይ በጣም የሚያሳዝነው አንዱ አብዛኛው ካህናት መጽሐፍትን ተመልክተው ልጆቻቸውን የሚመሩ ጥቂቶች ናቸው። መጽሐፍትን ተመልክተው መጽሐፍ ምን ያዛል ምን ይላል ብለው የሚለው፣ አንዳንዶቹ ደግሞ በራሳቸው እንደዛ የሚያዙ አሉ። ይሄ ግን በነገራችን ላይ እኛ እንደዚህ ብለን ራሱ አንመክርም። ለምን ካላችሁኝ አስቀድመን ታዘናል። ግልጽ ነው አይደለ? አስቀድመን በምን ታዘናል? በመጽሐፍ ታዘናል። በመጽሐፍ ስለዚህ የታዘዘው ራሱ ለምን ይመስላችኋል? እንዲህ አይነት መለያየት እንዳይመጣ እኮ ነው። አንዱ እየተነሳ እስከዚህ ጾሙ፣ እስከዚህ ነው፣ እስከ 9 ሰዓት ነው፣ እስከ 6 ሰዓት ነው እያለ እንዳያዘበራርቀን እኮ ነው ዋና የተፈለገው። ስለዚህ እህቴ አንቺ እነሱን አትከራከሪ። አንደኛ እስከዚህ ጻን ነው ከዚህ አትለፊ ሲሉሽ አንቺ አትከራከሪ። ሲጀመር እስከ 8 ሰዓት ልጾም ብለሽም አትጠይቂያቸው። ዝም ብለሽ ቀጥይበት አንቺ። ግልጽ ነው አይደል? እና በዛ መልኩ ማድረግ ትችያለሽ። ግልጽ ነው እህቴ? ቃሌ የተሰማልን ጸጋ ያብዛልህ ወንድማችን። ከክርክር ይርቅ ዘንድ ለሰው ክብሩ ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 3። አትከራከሪ። ሲጀመር አንቺ እነሱ ጋር ሄድሽው ንስሐ ለመግባት ነው አይደለ? ንስሐሽን ተቀበይ። ይሄን አድርጊ ሲሉሽ ያንን ንስሐሽን ትቀበያለሽ፣ ቀኖናው ማለት ነው በሚገባ። ከዛ በኋላ ግን ሌላው ሁሉ የሚደረገው በትሩፋት ነው። እሺ በምንድን ነው? በትሩፋት ነው። በትሩፋት ማለት እኛ አቅማችን በሚፈቅድ መልኩ እንሰግዳለን፣ እንጸልያለን። ለምሳሌ አንድ ሰው ብዙ መስገድ እየቻለ ከዚህ አትለፍ ብሎ ማስገደድ አይችልም ንስሐ አባት፣ ቀኖና ካልሆነ በቀር። ቀኖና ይችላል። ቀኖና ማለት ታውቃላችሁ፣ ስለ ኃጢአታችን የሚሰጠን ቀኖና አለ አይደለ? እሱን መወሰን ይችላል። እሱን ይወስኑልናል። ከዚህ ውጭ ግን የትሩፋት ከሆነ የትሩፋት ነው። አቅማችን እስከሚፈቅድ ድረስ በራሳችን ፍላጎት መጋደል እንችላለን። አቅማችን እስከፈቀደ ድረስ። ግልጽ ነው አይደል? የሚወስኑት ግን ምን ላይ ነው? ምን አይነት ሲሆን ነው? ቀኖናው ላይ። ለምሳሌ የቀኖና ጾም ያዛሉ። የቀኖና ጾም አሁን እስከ 9 ሰዓት ብለው ካዘዙ ይችላሉ። እስከ 9 ሰዓት ብለው ካዘዙ ሌሎችንም እንዲሁም ደግሞ የስግደትም ከሆነ 41 ስገድ ብሎ ሊወስኑ ይችላሉ። የትሩፋት ግን ትሩፋት ነው። ግልጽ ነው አይደል? የትሩፋት ግን ምንድነው? ትሩፋት ነው። በዚህ መሀል ላይ ካህኑ ይሄን አርክ አለማ እንዴት ነው የምናደርገው? ማድረግ እንችላለን? ንገሩኝ እስቲ። እንደ ቅዱሳን መጋደል ብንፈልግ እንችላለን? ንገሩኝ። እንችላለን ወይ? እና አቡነ ተክለ ሃይማኖት ሌሎቹም ቅዱሳን እልፍ ስግደት ነው አይደል የሚሰግዱት? እልፍ ስግደት ነው የሚሰግዱት። እና ተወስኖላቸው ነው የሚሰግዱት? ንገሩኝ እስቲ። ተወስኖላቸው ነው አይደለም? ካህኑ የወሰነ ነው አይደለም? ለምን? የምን ስግደት ምን ስለሆነ የሚሰግዱት? ትሩፋት አይደለም? የትሩፋት ነው። ስለዚህ እዚህ ላይ አይወስንም ንስሐ አባት። እዚህ ላይ አይወስንም። የሚወስነው ምን ላይ ነው? ቀኖና ላይ ሲሆን ነው። ይሄ ጾም ደግሞ አብይ ጾም ደግሞ አዋጅ ጾም ነው የሚባለው። እሺ አዋጅ ነው። አዋጅ ደግሞ በአዋጅ የሚታዘዝ ነው። ለአንድ ሰው ብቻ አይደለም። የምንከተለውም የቤተ ክርስቲያን ስርዓት እንጂ የካህኑን ትእዛዝ አይደለም። እዚህ ጋር ተመልከቱ። ምንድነው? አዋጅ ነዋ። አዋጅ ነው። እነኚህ 7ቱ አጽዋማት የአዋጅ አጽዋማት ነው። ካህን አትጾም ብሎ እንድንሽር ቢያዘን አንሰማም። ለምን? ይሄ አዋጅ ነዋ። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ብለን የምንናገረው ጾም ነው። አሁን የመጡት ሊቃውንትና ካህናት የወሰኑት አይደለማ። የድሮ አባቶቻችን የወሰኑት ውሳኔ ነው ይሄ።
በጊዜ ብዛት የሚሻር አይደለም። ተረዳሽኝ አይደል? የሚሻር አይደለም፣ በዘፈቀደ የሚሻር አይደለም። እና እህቴ ይሄን ይመስላል። አሁን ተረዳሽ? መልካም። እሺ ታለምዬ። እሺ ሌላ ጠያቂ? መራተ ስላሴ። እሺ መራተ ስላሴ። እሺ ወንድሜ አመሰግናለሁ። ከጾም ጋር ተያይዞ እኔም ጥያቄ ነበረኝና ለምሳሌ አሁን ለመቀበል ቅዳሜ ቀን ስጋው ደሙ ለመቀበል አርብ ጾም ከሆነ 18 ሰዓት መሙላት አለበት አይደለ? ስጋው ደሙ ለመቀበል። ነገር ግን አርብ ጾም ሆኖ እስከ 9 ሰዓት ቆይተን ከሆነ የምንለው ወይ ማክፈል ካልሆነ ሰዓቱ ስንቆጥረው አይሞላም። እሱን እንዴት አድርገን ማድረግ የምንችለው? እስከ 9 ሰዓት ነው አይደለ? እስከ 9 ሰዓት ትቆያለች ጾሙን። እስከ 9 ሰዓት ከዛ 9 ሰዓት ትመገቢያለሽ። 9 ሰዓት ትመገቢና ከ10 ሰዓት ጀምሮ አትመገቢም። 9 ሰዓት የምግብ ጊዜ ታደርጊያለሽ። ምግብ የምትመገቢበት ሰዓት ነው። ከዛ 10 ሰዓት አለ አይደለ? 10 ሰዓት ላይ የምትመገቢ አይደለም። ከ10 ሰዓት በፊት 9 ሰዓት ውስጥ ትመገቢያለሽ፣ ትጨርሻለሽ። ከዛ ከ10 ሰዓት ጀምረሽ አንድ ትያለሽ። 10 ሰዓት 11 ሰዓት እያልሽ ትሄጃለሽ። እስከ ጠዋት 3 ሰዓት ቁጠሪ። ስንት ይሆናል? እስከ ጠዋት 3 ሰዓት ሊሞላ እንደ ህጉ ይኸውልሽ። በእርግጥ ቅዳሴ ላይ በዛ ሰዓት አያልቅም አይደል? 3 ሰዓት አያልቅም። ቀደም ብሎ ነው የሚጨርሱት። 1 ሰዓት ተኩልም የሚያልቅበት አለ፣ 2 ሰዓት ላይ የሚያልቅበት አለ። ግን አርብ በ3 ሰዓት ነው የሚለው። የቅዳሜ ቅዳሴ እንደውም አርብ በ3 ሰዓት ነው ይቀደስ የሚለው ህጉ፣ ትእዛዙ። እሁድ ነግ ይላል። እሁድ ነግ ማለት 12 ሰዓት፣ ቅዳሜ ደግሞ በ3 ሰዓት ይላል። ይሄ ነው ህጉ። እኛ እነሱ ካህናቱ በጊዜ ቀደሱ፣ በጊዜ አለቀ አላለቀ፣ ሰዓት ሞላ አልሞላ፣ እኛ ህጉን ነው መጠበቅ ያለብን። አርብ ዕለት እውነት ነው ጾም መሻር የለበትም። ቀደም ብለን 6 ሰዓት አንበላም፣ 7 ሰዓትም አንበላም። ምክንያቱም አርብ ጾም ነው። 8 ሰዓትም አንበላም፣ 9 ሰዓት ነው የምንበላው። 9 ሰዓት የ9 ሰዓት ጸሎት እናደርግና እንመገባለን። ከዛ 10 ሰዓት አንድ ብለን እንጀምራለን ማለት ነው። ግልጽ ነው? ከዛ እነሱ በፈለገው ሰዓት ያቁርቡ። ለምን 1 ሰዓት አይጨርሱም? ለምን 1 ሰዓት 1 ሰዓት ተኩል አይጨርሱም? እኛ ግን ህጉን ነው መከተል ያለብን። እሺ ይሄን ይመስላል። ከዛ እንደዛ አድርገሽ መቁረብ ትችላለሽ። እሺ አንድ ጥያቄ ልጨምር ከፈቀድክልኝ? አንዳንድ ጥያቄ ብቻ ብዬ ነበረ ታለምዬ፣ እና አንዳንድ ጥያቄ አድርጉት። እሺ አንዳንድ ጥያቄ ይሁን። መልካም። ለሌላ ሰው በር ስለሚከፍት ማርያም ነኝ። እባክህ ምክር ያስፈልገኛል፣ አስገባኝ። ትንሽ ደቂቃ አጸደ ማርያም፣ ትንሽ ደቂቃ ወንድም አለሜ። እሺ ቀጥይ እህቴ። እሺ ሰላም ለእናንተ ይሁን። በመጀመሪያ እኔ ወንድሜ ማለት በመንፈሳዊ ህይወት በቃ ጠንካራ የሆንኩ ይመስለኛል። የሆነ ነገር ደህና ሆንና ትምህርቱን ሰማለው። በተለይ አንተ ትምህርት ደህና የሆንኩ ይመስለኛል። የሆነ ነገር ሲገጥመኝ ሁሉም ነገር መቋቋም አልችልም፣ እንትን እላለሁ፣ አማርራለሁ። በቃ ይቀይረኛል ማለት ነው። ይሄ የሚሆነው ደግሞ ጸሎት ሳቆም ነው። አንድ ቀን ሳቆም በቃ እንደዛ ሆናለሁ። አሁን በአንተ መንፈሱም ታስሮልኝ ነበር። ስራ ቦታ እያለው መኝታ ክፍል አለው የመጸለያ ቦታ። ያው በተቻለ መጠን ጧትና ማታ እየጸለይኩ ደህና ሆኜ በቃ ምንም ችግር ቢገጥመኝ በቃ ምንም መሆን አይመስለኝ፣ ደህና በቃ መንፈሳዊ የሆንኩ ይመስለኛል። ከዛም በኋላ ያ ስራ በሆነ መልኩ ይበላል፣ እንትን ይላል፣ በቃ አልሆነም። ከዛ ወጥቼ ወደ እረፍት ቦታ በመመጣ ሰዓት በቃ ለጸሎት አይመቻችም እና ጸሎት አቆማለሁ። ከዛም በኋላ አንድ ቀን ሳቆም ይቀይረኛል። በተለይ አሁን ሰሞኑን የሆንኩት ሁኔታ በጣም የተለየ ነው።
በቃ ዝም ብሎ በቃ ራስሽን አጥፊ ምን ማልቀስ ማማረር ከባድ ችግር የለም። ጉረሮዬን ሁሉ ዘጋኝ። በቃ በጣም እንዴት እንዳደረገኝ ምንም መግለጥ አልችልም። እና ከዛ በኋላ በቃ ደግሞ ወደ ራሴ ስመለስ ያንን መንፈሳዊ እንትኔን ስጀምር ደግሞ ይጸጥተኛል። ለምንድን ነው ሁልጊዜ እንደዚህ የምሆነው? ወይም በቃ ዝም ብዬ ከነሁሉም ቃሉን አልስማ፣ የኔ መስማት ለፍርድ ነው ይሆንብኛል እላለሁ። ማለት ቃሉ በእኔ ውስጥ የሚዘራው የመንገድ ዳር እንደሚዘራው ነው። እንደዛ አይነት ነው ወፎች የሚለቅሙት። ለጊዜው ሰማለሁ፣ ግን ምንም የሆነ ችግር ሲገጥመኝ እግዚአብሔርን ካላመሰገንኩ ከአይምሮዬ ካልሆንኩ ምን ዋጋ አለው? እና በጣም ይህንን ነገር ማስተካከል ከበደኝ። በቃ ትልቁ ችግር በቃ ጸሎት ሳቆም ነው። ጸሎት ሳቆም ነው በቃ በጣም ነው የሚቀይረኝ። ጭንቅላቴን፣ አይምሮዬን፣ ውስጤን መጨናነቅ፣ የምናገረውን አላቅ፣ ማማረር፣ ማልቀስ እንደዛ እየሆንኩ በጣም ተቸግሬያለሁ ወንድሜ። እና ምን መልካም። ትመክረኛለህ? እስቲ እንደገና ቆይ ደግሞ በቃ ትዕግስትም የለኝም ሲናገሩኝ። ማለት ትዕግስት አረጋለሁ ላለው በቃ መልስ እሰጣለሁ፣ እናደዳለሁ። ይሄ ነው የሚሆንብኝ ያለው። በመጀመሪያ እታለምዬ ጸሎት እንድታቋርጪ ምክንያት ሲበዛብሽ ለምን ታቋርጫለሽ? ወይም ለማቋረጥ ለምን ምክንያት ትሰጫለሽ? እንደምን ብለሽ ለመጸለይ ለምን አትሞክሪም? አቃቂሮችን አትቀበይ። አሁን ችግሩም እንደው ታውቂያለሽ፣ አቃቂር ያመጣልሻል እንዳትጸልይ። እንዲህ ችግር ውስጥ ነሽ ያለሽው፣ እንዲህ ነሽ፣ እዚህ ጋር አሁን አይመችሽም ይላል አይደል? እንዲህ አይነት ሀሳብ ይመጣል ወዲያው። ጸሎት የዚህ ቤቱን ሰዓት አፈራርሰውት። እሺ አቋረጥኩኝ። እሺ የዚህን ሰዓት ምን አለማድረግ፣ ምክንያቶች ምንም አይነት ምክንያት ቢመጣ አለመቀበል። ዋና ትንሽ ከተስማማሽ የሆነ ምክንያት ሲያመጣልሽ የለም ትንሽ ከተስማማሽ ያችን ክፍተት ይጠቀምና አስቋርጥሻል። ለምሳሌ እንበልና አንድ ሰው ሌሊት በጊዜ ተነስቼ ወደ ስራ ከመግባቱ በፊት በጊዜ ተነስቼ ጸልያለሁ ብሎ አላርም ሞልቶ ሊሆን ይችላል የተኛው። ከዛ በኋላ የጸሎት ሰዓቱ ሁሉ አልፎ ልክ ወደ ስራ የሚገባበት ሰዓት ሊነቃ ይችላል ያ ሰው ከእንቅልፉ። በዚህ መሀል ላይ ይሄ ሰው ምንድነው የሚመጣበት ሀሳብ? አይ በቃ መጸለይ አልቻልኩኝም፣ ምክንያቱም የጸሎት ሰዓት አልፎብኛል፣ እንግዲህ ትምህርት ቤት ሊሄድ እሱ ያውቃል ብሎ ነው አይደል ያ ሰው ሄደው። መልካም ግን ይሄዳል፣ ትምህርት ቤት አይደለም ወይም ደግሞ ስራ አይሄድ አይደለም ይሄዳል። ነገር ግን በስራ መሀል ላይ እየሰማሁ እሺ ማይክሽን ዘግተሽ እሺ ማይክሽን ዝጊና አዳምጪኝ። በስራ መሀል ላይ በስራ መሀል ላይ ወይ ስራ እየሰራ ሊሆን ይችላል ወይም ደግሞ ከስራ በኋላ ሊመጣ ይችላል። አጋጣሚውን ተጠቅሞ ለመጸለይ መሞከር አለበት። አንደኛ አስቋረጠው አይደለ? ሌሊት በእንቅልፍ አሸውዶት ከመሄዱ በፊት ወደ ስራ ከመሄዱ በፊት አስቀድሞ ክሱን ያቀርባል ወደ መድኃኒዓለም። ጌታዬ መድኃኒዓለም ይቅር በለኝ፣ ጸሎትን አላደረስኩኝምና። አምላኬ ኢየሱስ ክርስቶስ በእምነት ይጸልያል። ምን እያለ? አንተ ትንሹን ብዙ ብዙን ደግሞ ትንሽ አድርገህ ትቀበላለህ። ጌታዬ አምላኬ ኢየሱስ ክርስቶስ በፍጹም ልቤ ወደ አንተችን ጸሎት ስጸልይ እባክህ ተቀበለኝ። በምን ምክንያት እንዳልጸልይኩ ምክንያቱን አንተ ታውቃለህና ብሎ በእምነቱ ምን ያደርጋል? አባታችን ብሎ ይጸልያል። አንድ ይሄ ጸሎት ጌታ መድኃኒዓለም የገጠመውን ችግር ስለሚያውቅ እንደ መዝሙረ ዳዊት አድርጎ ይቀበለዋል። አንደኛ እንዲህ አድርጎ ይጸልያል። ከዛ ሲመጣ ደግሞ አጋጣሚ ካገኘ ምን ያደርጋል? ክፍተት ሲያገኝ ከስራ ሲመጣ ምን ያደርጋል? ይጸልያታል ማለት ነው። ጠዋት ያቋረጣትን ጸሎት። ሌላው ደግሞ በምን አለመታመን? በራሳችን ጥረት አለመታመን። ለምሳሌ አንድ ሰው ይሄው እኔ ከፈተና የራኩት ስለ ጸለይኩ ነው ብሎ የሚያስብ ከሆነ ችግር ነው። ራሱን በጸሎቱ ላይ የሚያስደግፍ ከሆነ ማለት ነው። ግልጽ ነው አይደለ? ራሱን በምን ላይ የሚያስደግፍ ከሆነ በጸሎቱ ላይ
በስግደቱ ላይ የሚያስደግፍ ከሆነ እንደዚህ ደግሞ ራሱን ምንም ያልተሰማም በስላሴ ስም ይሰማቸዋል። ተመልሰዋል፣ ይሰማል። መልካም። የኔ ጸሎት አይደለም የሚያኖረኝ ያንተ ጸሎት ያንተ ቸርነት እንጂ። በቸርነት እታመናለሁ። ዳዊት እንዳለው በቀስቴ የምታመን አይደለሁም፣ በቀስቴ የምታመን አይደለሁም፣ ቀኝ የእጅ ብርታት ነው የሚያድነኝ እንዳለው ማለት ነው። እና በመድኃኔዓለም ቸርነት መታመን አንደኛ የምታደርጊው ነገር እህቴ ምንድነው? በጸሎትሽ አትታመኝ፣ በቸርነቱ ታመኝ። ሁለተኛ ሲቀጥል ደግሞ ክፍተቶችን አትስጪ። የሆነ አቃቂር ምክንያት ሲያመጣልሽ ወዲያው ፈጥነሽ ተቀብለሽ ጸሎት ለማቋረጥ አትጋበዥለት። እንደምን ብለሽ ለመጸለይ ጥረት አድርጊ። ሶስተኛው ደግሞ የግድ አቋረጥ ከሆነ ደግሞ ተንበረከኪና ቦታ በማጣ ሰዓት እዚህ እረፍት ቦታ ማለት ነው። ቦታ በማጣ ሰዓት ማለት ነው። በምን አይነት ሁኔታ ልጸልይ ያኔ ማለት ነው። ቦታ በማጣ ሰዓት መጸለያ ቦታ ይሄንን እንትን በለኝ ምከረኝ። በምን አይነት ሁኔታ ነው ያኔ እንትን የምለው? ለምሳሌ ቦታ ማጣ ሰዓት ከተኛውበት ቁሜ ከተኛውበት ዝም ብዬ ቁሜ ከተኛውበት ተንበርክኬ እንደዛ ይቻላል? አዎ ይቻላል። አማራጭ ካጣሽ በደንብ ይቻላል። ትችያለሽ። የምተኝበትም የምትቆሚበትም አለ አይደለ? እዛው ጸልይ። አማራጭ አተሽ ነዋ። አማራጭ አተሽ እኮ ነው። ግልጽ ነው አይደል? በዚህ ምክንያት ነው ያቋረጥሽው? አዎ በዚህ ምክንያት ነው። ጸሎት ቤቱን አፈራርሰውት ምንም ጸሎት ቤት የለውም ነበረ። ከዛ አደርኩ ሳልጸልይ ዋልኩ። በቃ እንትን አለኝ፣ አመመኝ፣ ተቆጣጠረኝ። እኔ እግዚአብሔር አለኝ ብጸልይ ባልጸልይ ብዬ ግን ወዲያው አመመኝ፣ ጉሮሮዬን ዘጋኝ። ጸበል ቦታ አርኮ እዚህ ዱባይ ነኝ። እዛም ጸበል ቦታ የባሰ ዘጋኝ፣ የባሰ ያው አመመኝ፣ ጣለኝ፣ እንትን ይላል፣ አስጮኸኛል። እንደዛ አደረገኝ። ከዛ ሌላ አይደለም በቃ ሙች ነው የሚያሰኘኝ። ብሞት ስላለው እግዚአብሔር ምን አድርጌ ነው ላለው አለቅሳለሁ። በቃ እግዚአብሔርን በጣም አማራለሁ፣ እሳደባለሁ። አፌን መቆጣጠር አልችልም። ቀያየረኝ። በቃ እንደዛ አደረገኝ። መልካም። አንደኛ ወልሽ እቴ አንደኛ ጸሎትሽን አታቋርጪ፣ ቀጥይበት። ምክንያቱም ሰው አማራጭ ካጣ ባገኘው አጋጣሚ መጸለይ ይችላል። ባገኘበት ቦታ መኝታሽ ክፍል አይደለም ብቻ አይደለም ያገኘሽበት ቦታ መጸለይ ትችላለሽ። ምክንያቱም እግዚአብሔር በሁሉም ቦታ ያለ ነውና። ግልጽ ነው። በሁሉም ቦታ የመላ አምላክ ነው ያለው። አንድ ቦታ ብቻ ተወስኖ ያለ አምላክ አይደለም። በእርግጥ ለጸሎት ልዩ ስፍራ ያስፈልጋል። ግን ያንን ካጣን ግን የግድ ቦታ እንድንመርጥ አንገደድም። እሺ አንገደድም። አንዴ ናስቢና ከእንግዲህ ጸልይ። ሁለተኛ ደግሞ መጥፎ ሐሳብ ራስሽን አጥፊ የሚል ሐሳብ ሲመጣብሽ የሆነ ጸሎት አድርጊ። በአፍሽ ላይ የምታውቂውን ጸሎት አለ አይደለ? ወይ አባታችን ሊሆን ይችላል፣ ወይም ደግሞ መዝሙረ ዳዊት ላይ አንድ ምዕራፍ ያዥና ባይሞረሽ እሱ መላልሰሽ አንብቢ፣ መላልሰሽ ጸልይ። ወደ 3 ወደ 4 መዝሙር 90 50 ጎበዝ 22 ታዲያ መሳሪያ ይዘሽ ነው ይሄን ሁሉ ይሻለው። ግን እሱ መሆኑን እያወቁ ይሄን እንዳልጸለይ አያደርገኝም። ዝም የማማረር ማስጨነቅ በጣም ጭንቀት አበዛብኝ። መሳሪያ ይዘሽ በመሳሪያሽ ነው እየተዋጋሽ አይደለሽም ማለት ነው። በተለይ መዝሙር 90 ይዣለሁ አለሽኝ። በጣም ይገርማል። እንዲህ አይነት ጸሎት ይዘሽ መዋጋት ካቃተሽ ችግር ነውና ታለምዬ ምንጊዜም ልክ እንዲህ አይነት ሐሳብ ሲመጣ ወዲያው ራስሽን አጥፊ የሚል ሐሳብ ሲመጣ እነኚህ ጸሎቶች ደጋግመሽ ጸልይ። እሺ ይርቃል። እሺ ወንድም። እሺ ደግሞ መድኃኔዓለምን አቤቱ ከክፉ ሐሳብ አስጥለኝ በይው። እሺ መልካም። በተረፈ በርቺ። እሺ አመሰግናለሁ። ሲያማርርሽ ደግሞ ይኸውልሽ የማማረር ሐሳብ ሲመጣብሽ አመስግኝ። ልብሽ እየተጣላም ቢሆን አመስግኝ። እሺ 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 ወንድሜ አመሰግናለሁ። መልካም። ይኸው ልብሽ እየተጣላ ሊሆን ይችላል፣ በውስጥሽ እያጉረመረመ። እህት ወንድሞች ልባችሁ እያጉረመረመ በምታማሩበት ሰዓት አመስግኑ። ጌታ ሆይ ተመስገን፣ ጌታ ሆይ አመሰግናለሁ፣ አመሰግናለሁ አምላኬ ህይወትን ሰጥተህ
እቺን ቀን ስለጨመርክልኝ አመሰግናለሁ። ጌታዬ መድኃኒዓለም ከአንተ ጋር ማውራት እንድችል ስለፈቀድክልኝ አመሰግናለሁ። እያላችሁ ማመስገን፣ በመከራ ውስጥ ማመስገን ከቅዱሳን ሕይወት ተማሩ። ለምሳሌ ማን ነበረ መንፈሳዊ ፊልም ላይ ያየሁት እየተረገጠ አመሰግናለሁ የሚለው ማን ነበረ? እየረጋገጡት እኮ ነው። እየረጋገጡት ግን ጌታዬ አመሰግናለሁ ይላል። ርኅራኄን ከተቀበሉት አንዱ አድርገኸኛልና አመሰግናለሁ። አስታውሱት እስቲ። የሚያስታውስ የለ? ቅዱስ ጴጥሮስ፣ ቅዱስ ማርቆስ ነው። ጎሽ ቃሎት ያሰማልን። አስታወሰች እህታችን። ቅዱስ ማርቆስ እየረጋገጡት ርኅራኄን ከተቀበልኩት ወገን ስላደረከኝ አመሰግናለሁ እያለ ያመሰግናል። እየተቀበለ እየተረገጠ እየተደበደበ ማለት ነው። እና በመከራ ውስጥ ሆኖ ማመስገንን ከሱ ተማሩ፣ ከሱ እንማር፣ ከቅዱስ ማርቆስ ከወንጌላዊ። እና በጣም በተለይ በመከራ ውስጥ ሆኖ የሚያመሰግን ሰው ጀግና ነው። የእውነት ኃያል ነው። እንደዚህ አይነት ሰው ኃያል ነው። በቀላሉ ለሰይጣን እጅ የማይሰጥ ጀግና ሰው ነው። እና እየተፈተናችሁ የመከራ ዶፍ እየዘነበባችሁ ማመስገንን የመሰለ ነገር የለም። ልክ ዳዊት እንዳለው፣ ዳዊት ምን አለ መሰላችሁ? ከምድር ሊያጠፉ ጥቂት ቀርቷቸው ነበር፣ እኔ ግን ትእዛዝን አልተውኩም፣ ከአንተ ፈቀቅ አላልኩኝም አለ። በጣም ፈተና በዝቶበታል እኮ። የኃጥአን ገመዶች ተተበተቡብኝ፣ ሕግን ግን አልረሳውም እንዳለ። የኃጢአተኞች ወጥመድ በላይ በዛ፣ የትዕቢተኞች አመፅ በላይ በዛ፣ እኔ ግን በፍጹም ልቤ ትእዛዝን ነበር የምፈልገው። ልባቸው እንደ ወተት ረጋ፣ እኔ ግን በሕግ ደስ ይለኛል። ሥርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ። አቤቱ ፍርድ ጽድቅ እንደሆነች በእውነትም እንዳስቸገርከኝ አወቅኩ እንዳለው ማለት ነው። እና ፈተና ውስጥ ሆነን ራሱ መጸለይ ማመስገንን የመሰለ ነገር የለም። እና አመስግኘት፣ እሺ፣ አታማር፣ እንዲያማርም አትፍቀጅለት። ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረብ ወደ እናንተም ይቀርባል ተብሎ ተጽፏልና። የመድኃኒዓለም በመሆንሽ ብቻ ደስ ይበልሽ። ትናንትና የለቀቁትን ቪዲዮ አይታችኋል አይደል? እሱን ቪዲዮ ተመልከቱ እሺ። ራስሽን አጥፊ የሚል ሲመጣባችሁ፣ ራስን አጥፋ የሚል ሀሳብ ሲመጣ፣ ትናንትና የለቀቁት ቪዲዮ አባታችን አባ ገብረ ኪዳን የመከሩት ምክር በእውነት አንጀት የሚያርስ ነው። ስለተመሰጥኩበት ነው ፖስት ያደረኩላችሁ። እና የመድኃኒዓለም ብቻ በመሆናችን በእውነት ደስ ሊለን ነው የሚገባው፣ የእሱ ልጆች በመሆናችን። ምክንያቱም ዋጋ ከፍሎልናል እኮ፣ በጣም በዋጋ ማይተመን ዋጋ ነው የከፈለልን። ደሙን አፍስሶልናል። ለእኛ ሲል አይደል ያፈሰሰው? እንዴት ራሳችንን እናጠፋለን ታዲያ? እንዴት ራስን አጥፋ የሚል ሀሳብ እንኳን ደግመን ልናስበው ልናሰላስል ይቅርና ዝም እንዲል እንኳን ልንፈቅድለት አይገባም። ራስን አጥፋ የሚለውን ሀሳብ እንኳን ልናስተናግድ ይቅርና ልንሳለቅበት ነው የሚገባው። እንደዚህ አይነት ሀሳብ በውስጣችን ሲመጣ ሲያምር ይቅር ነው ማለት ያለብን። በሞት መካከል እንኳን ብሆን በመድኃኒዓለም ተስፋ አልቆርጥም። እንዴ ሁለት ሞት እኮ ነው አይደል? እንዴት ወንድሞች ተሳሳትኩ? ራስን ማጥፋት ሁለት ሞት አይደል? ሁለት ሞት ምንድነው? አንድ ሰው የሚጠቀመው ራሱን ቢያጠፋ እስቲ ንገሩኝ። ምንድነው የሚጠቀመው? ይዘገንናል እኮ እንኳን ራስ ለማጥፋት ይዘገንናል እንኳን ሲታሰብ። እንዴ ጌታ ሆይ ያለ ንስሐ እባክህን በሞት ወደ አንተ እንዳልመጣ እንዳትጠራኝ ነው የሚለው አይደል? ሰው ያለ ንስሐ እባክህን እንዳትጠራኝ ይላል። እንዴ ገሃነም ለመግባት ያው መውጫ የሌለው ስቃይ። እኔ በጣም ነው የሚገርመኝ በእውነት። እስቲ ቆይ አንድ ሰው ወይ ከፍቅረኛው ጋር ተጣልቶ ሊሆን ይችላል፣ ወይ ደግሞ ቤተሰቡ አማሮት ሊሆን ይችላል። የቤተሰቡን ጭቅጭቅ ጠልቶ ነው አይደል የሰው ራሱን ያጠፋለው? የትኛው ይሻላል? የቤተሰቡን ጭቅጭቅ መታገስ ወይስ የገሃነምን ስቃይ? የትኛው ነው የሚሻለው? እስቲ ንገሩኝ። የቤተሰቡን ጭቅጭቅ መታገስ ነው የሚሻለው። የቤተሰቡን
ጭቅጭቅ መታገስ አይሻልም? ገሃነም ሄዶ ከመንፈቅፈቅ ከመንፈር ሁለተኛ ሞት ነው። ለጠላት እኮ አይመከርም የገሃነም ስቃይ። እንኳን ለኛ ለጠላት አይታሰብም እንዴ! እንዴት ይወዳደራ ሲጀመር ከገሃነምና ከሲኦል ስቃይ ጋር? እዛ ሲኦል ያሉት እኮ ነፍሳት ወንድሞች፣ እኛ አሁን የምንኖርባትን ጥቂት ታይም ቢያገኙ እንዴት ደስተኞች እንደሆኑ ታስታውሶ የለም እንዴ? ባለፈው ታሪክ አልነገርኳቸው? አንድ የበረሃ አባት በመንገድ ሲሄድ አንድ የሞተ ሰው አጽም አገኘ እና መድኃኒዓለምን ተማጸነ። ጌታዬ ኢየሱስ ክርስቶስ ይሄ ሰው እንዴት ሞተ እዚህ በረሃ ውስጥ? እባክህ ንገረኝ፣ እንዲያናገረኝ ታሪኩን እንዲነግረኝ እባክህ ብሎ ተማጸነ። ወዲያው ከራስ ቅል ውስጥ ድምፅ ወጣ። እኔ ሀብታም ሰው ነበርኩ አለ። እኔ ሀብታም ሰው ነበርኩኝ፣ በጣም ንፉግ ነበርኩኝ ሲበዛ። የገዛ ልጆቼ አባታችን ንስሐ ግባ ይሉኝ ነበረ፣ ይጨቀጭቁኝ ነበረ። እኔ ግን አልሰማቸውም። ቅዱስ ቁርባን ተቀበል ይሉኛል፣ እኔ ግን አልሰማቸውም። ሁሌም አስበው ሀብት ስለማከማቸት ነው። አንድ ሰሞን ለንግድ ወደ በረሃ ሲሄድ እዚህ በረሃ ላይ ስደርስ ግመሎቼ በውሃ ጥም ሞቱ፣ ረዳቶቼም ሸሹ፣ ብቻዬን ቀረው። 3 ቀን ሙሉ ያለ ምግብና ያለ ውሃ እዚህ በረሃ ላይ አሳለፍኩኝ። በአራተኛው ቀን አይኖቼ ደከሙ። እንደ ፉጨት ያለ ድምፅ ሰማሁ። ወዲያው እጅግ የሚያስፈሩ ጨለማ የለበሱ ሰዎች መጥተው ነፍሴን አሳቅቀው ከስጋዬ ለዩአት። ከዛ እየሰባበሩ ወደ ሲኦል ነው ያወረዱኝ። ይኸው እስካሁኗ ድረስ አላረፍኩኝም እየተሰቃየው። አባቴ እባክን ለምንህ ወደዚህ ስቃይ ሊወስዱኝ ነው፣ አሁንም እባክን ተማጸንልኝና ፈጣሪ እንዲያድነኝ ለምንልኝ፣ አንተን ይሰማል እያለ ያ ሰው ከዛ ከራስ ቅል ውስጥ እንደዚህ አይነት ድምፅ ወጣ። እባክን እንዳይወስዱኝ እንዳይመልሱኝ እያለ አስቡት እንግዲህ። ከዛ ይሄ ቅዱስ ወዲያው ወደ በዓቱ ገባና ደረቱን እየደቃ ጽኑ ሱባዔ ይዞ ለዚህ ኃጢአተኛ ተማጸነለት። ደም እንባ እያለቀሰ አምላኬ እባክን ምን ነው ባልሰማ እያለ የዚህን የኃጢአተኛ ሰው ድምፅ ባልሰማው ይሻለኝ ነበረ፣ እሱን ማትምረው ከሆነ ባልሰማው ይሻል እያለ ምርር ብሎ ሲያለቅስለት መድኃኒዓለም እነሆ ስላንተ ስል ምሬዋለሁ አለ። ደስ አይልም? ስላንተ ስል ይውጣ በቃ ከሲኦል አለ። ለአንተ ብዬ ምሬልሃለሁ ብሎ ማረለት። ይሄ በጣም ምንኛ መታደል ነው፣ አስቡት። እና እዚህ ውስጥ ለመግባት ነው የምንጣደፈው? ንገሩኝ እስቲ ወንድሞች፣ እዚህ ውስጥ ለመግባት ነው ራሳችን የምናጠፋው? እዚህ ገሃነም ሲኦል ለጠላት ማንመኘው ቦታ ደግሞ እኮ በሲኦል ቢያበቃ ጥሩ ነው። ከሲኦል ደግሞ ቀጥሎ የት ንገሩኝ? የት ከሲኦል ቀጥሎ? ነፍሳት ገሃነም። የገሃነም ስቃይ ደግሞ እንዴት እንደሆነ ታውቃላችሁ? መውረድ ብቻ እኮ ነው ወደ ታች። የሆነ የምትረቅጡት እኮ መሰረት የለውም ገሃነም ማለት የምትረቅጡት መሰረት የለውም። ወደ ጥልቅ መውረድ ብቻ ነው። ወደ ላይ ብትመለከቱ የሆነ የሚታይ ነገር የለም፣ የሚታይ ሰማይ ነገር የለም። አሁን እኮ አይናችን ስለሚያርፍ ነው። አንድምታ ወንጌል ላይ ማነው ኦሪት ዘፍጥረት አንድምታ ላይ ስታነቡ እንደዚህ የሚል ቃል አለ። እግዚአብሔር ይህንን ጠፈር ለአይን ማረፊያ አድርጎ ፈጠረው ይላል። ለአይን ማረፊያ እና ደግሞ ቀለሙን ሰማያዊ ያደረገው ይላል። እጅግ ቢደምቅ ኖሮ አይን ይደበዝዝ ነበር፣ አይን ይበዘብዛል ቢደምቅ። እጅግም ቢጨልም ለአይን ይከብዳል እና መካከለኛ ያደረገው። ለምን? ለአይን ምቹ እንዲሆን። ይሄ ጠፈር ባይኖር ኖሮ የሰውና የእንስሳ አይን ወልቆ በጠፋ ነበር ይላል ኦሪት ዘፍጥረት አንድምታ ላይ ተመልከቱ። ይሄ ጠፈር ባይኖር ኖሮ የሰው አይን ወልቆ ይቀር ነበር፣ የሰውና የእንስሳ አይን እና ለአይን ማረፊያ እንዲሆን ነው ምቹ አድርጎ የፈጠረው ይላል። እና ሰውት ገሃነም ደግሞ የአይን ማረፊያ የለም። ወደ ላይ ብትመለከቱ ወደ ጥልቅ ደግሞ የምትረቅጡት መሰረት የለም። በማባራው እሳት እየተለበለቡ መውረድ ብቻ። አስቡት
እዚህ ነው ለመግባት ራሳችን የምናጠፋ? ንገሩኝ እስቲ። ወደዚህ ለመግባት እንዲህ አይነት ሐሳብ እንኳን ወደ እናንተ ደግማችሁ ልታስቡት ይቅርና ማማተም ነው ያለባችሁ። ጭራሽ ስላሰባችሁት ብቻ ማራቅ ነው ያለባችሁት። ጌታ ሆይ ማረኝ ነው ያለብ። እንኳን ልታስቡት ይቅርና ደግማችሁ ልታስቡት ይቅርና በማሰቤ ማረኝ አምላኬ ነው ማለት ያለባችሁ። ልክ እንደ አባ ሀብተ ማርያም አቡነ ሀብተ ማርያም ሰንበትን አባታቸው እየተከታተለ ያሽራቸው ነበር ሰንበትን እና ወይኔ ሰንበትን ለምን ሻርኩ? ሰንበት ከምሽር እዚህ ባህር ውስጥ ራስ ሰምጬ ብሞት ይሻለኛል ብሎ አሰበ አቡነ ሀብተ ማርያም። ወዲያው ተጸጸተ። እንዴ ራሴን ለማጥፋት ነው ያሰብኩት ብሎ ንስሐ ገባ። ሄደና ራሴን ለማጥፋት በማሰቤ ብሎ ንስሐ ገባ። አስቡት። እና እህት ወንድሞች እንኳን ልናስብ ይቅርና ውልብ እንዲልብን እንኳን ልንፈቅድለት አይገባም። የራስን የማጥፋት ሐሳብ ሊሰቀጥጣችሁ ነው የሚገባው። ምክንያቱም አንድ ሰው ራሱን ልክ ሲያጠፋ ሰይጣን ነው መጥቶ የሚቀበለው። የዛን ሰው ነፍስ ይቀበለዋል ሰይጣን። ድርሻውን ለመውሰድ ያሰፈስፋል። ልክ ትዝ የሚላችሁ ጥፋት ራሱን የሚያጠፋ ሰው ትዝ የሚለው ጥፋት መሆኑ የሚታወቀው መቼ መስላል? ልክ ነፍሱ ለስጋው ስትለይ ደግሞ እኮ አትወጣም። ወዲያው ነፍሱ አትወጣም እኮ ቶሎ ብላ የምትገላገል መሰላችሁ? አትወጣም። ወዲያው መላእክተ ጽልመት ነው የሚታዩት። ነፍሱ ከስጋው ልክ ልትለይ ስትል እነኛ አስፈሪ ቀንድ ያላቸው እጅግ ለማየት ራሱ የሚያስጠሉ የሚቀፉ እነሱ ይከቡታል የዛን ሰው ነፍስ። ከዛ ኃጢአቱን ነው የሚጽፉበት። አንዱ ደረቱ ላይ ሆኖ፣ አንዱ ራሱ ላይ ሆኖ፣ አንዱ እግሩ ላይ ሆኖ ያሰቃዩታል። እና አስቡት፣ ይሄ በጣም ከባድ ነው። አንቺ ነፍስ ከዛ እያዳፉን ነው ከዚሁ የሚሄዱት። ልክ ከዚሁ ማዳፋት ይጀምራሉ። አንቺ ነፍስ ወዴት ነው የምትሄጂው? ገነት ልትገቢ ተወጃለሽን? አይ ሲያምርሽ ይቅር ይሏታል። ወደ መንግስተ ሰማይ ሲያምርሽ ይቅር፣ ራስሽን አጥፍተሽ እዛ ልትገቢ ይመችሽ ታስቢያለሽን? አመለጠሽ። ከዚህ በኋላ ገነትን እንዳታስቢ፣ መንግስተ ሰማይ እንዳታስቢ፣ ወዮልሽ፣ ለጊዜው ሲኦል ለፍጻሜው ገሃነም ተዘጋጅቶልሻል ይሏታል። እያዳፏት ነው የሚወስዱት። ከዚሁ እያዳፏት ያቺ ነፍስ ትማጸናለች። እባካችሁ አሳርፉኝ፣ እባካችሁ ጥቂት አሳርፉኝ። የለም ማረፍ የሚባል ነገር የለም። ዛሬ ነው እረፍት የምትፈልጊው? ያኔ ነበር እንጂ ይሏታል። ያኔ ነበረ ከመምጣትሽ በፊት ይሏታል። እባካችሁን እንደውም በለመነሽ ቁጥር እጥፍ ነው የሚያደርጉት መከራውን። እኔ እንጃ። እኔ ራእየ ማርያምን ያነበበ ሰው ራሱን ለማጥፋት ይጋበዛል? ውይ እኔ አላስብም። በእውነት ሞትን ይፈራል። አይፈራም? እስቲ ራእየ ማርያምን ያነበበ መንገደ ሰማይና ራእየ ማርያምን ያነበበ የለም? እኔ ያነበባል። እኔ እሱን ያነበበ ሰው እኔ እንጃ። ራሱን የማጥፋት ሐሳብ በሊናው ይመጣል? ይመጣስ ያስተናግደዋል? አያስተናግደውም። በጭራሽ አያስተናግድም። እንደውም ራስሽን አጥፊ ይለኛል ለሚል ሰው ጋብዙት። እሺ ራእየ ማርያምን አንብብ በሉት። መንገደ ሰማይና ራእየ ማርያምን አንብብ በሉት። እንደዚህ አይነት ሐሳብ ውስጥ ያለ ሰው ካጋጠማችሁ እሱን ጋብዙት እንዲያነብ። ከዛ ያንብብና ነፍሱን ያስጠንቅቃት፣ ይፍራ። እንግዲህ ይሄን እያየ ራሱን ካጠፋ እኔ እንጃ። እና አስቡት፣ ጌታ የዘመኔን አነስተኛነት ንገረኝ አይደል እንዴ ያለው ዳዊት። በዘመኔ እኩሌታ አትውሰደኝ እኮ ነው ያለው መዝሙር 101 ላይ። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ እኮ ነው ያለው። ንስሐ ሳልገባ ማለቱ እኮ ነው። እባክህ ወደ አንተ አልምጣ። ለምን? ፈራለዋ ከኃጢአቴ የተነሳ ኃጢአቴን ሳስብ እጨነቃለሁ ነዋ። እንዴ አባ አርሳኒዮስ የአይን ሽፋሽፍቱ እስኪመለጥ ድረስ ያለቀሰው ቅዱስ
ልክ ነፍሱ ከስጋው ልትለይ ስትል ተንቀጠቀጠ ሰውነቱ። እንዴ አባታችን አንተ ሞትን ትፈራለህ እንዴ አሉት። ከመነኮስ ጀምሮ ይሄ ፍርሃት አልለቀቀኝም አለ። ይሄ ፍርሃት አልለቀቀኝም። ቅዱስ ያዕቆብ ዘስሩግ እኔ 3 ነገሮችን እፈራለሁ አለ። 3 ነገሮችን እፈራለሁ። የሞት ሰዓት ደርሶ ነፍሴ ከስጋይ ስትለይ፣ 1 በእውነተኛው ፈራጅ ዙፋን ፊት የምቆምበት የእሳት ልብስ እኮ ነው የለበሰው መድኃኒዓለም። አስፈሪ ሆኖ ሲጠብቀን አስቡት። አስፈሪ ሆኖ ሲጠብቅ እማምላክ ማን ነው የሚቆመው በሱ ፊት? የእሳት ልብስ በለበሰ በክርስቶስ ፊት የምቆምበት ሰዓት ሲደርስ ይሄ ያስፈራኛል፣ ያንቀጠቅጠኛል። እና ደግሞ ፍርድን የምቀበልበት ሰዓት፣ የመጨረሻዋን ፍርድ የምሰማበት ሰዓት፣ ወይ ውሰዱት ወደ ገሃነም የሚባልበት ወይ ደግሞ ውሰዱት ወደ ገነት መንግስተ ሰማይ። እቺ ቃል ለመስማት ሳስባት በጣም ነው የሚጨንቀኝ። ምክንያቱም ይግባኝ የሌለው ፍርድ ነዋ። አንዴ ወደ ሲኦል ውሰዱት ከተባለ ወይኔ ማን ነው የሚመልሰን? አንዴ ከመድኃኒዓለም አፍ ፍርድ ከወጣብን ማን ነው ያንን ይግባኝ ብሎ ተከራክሮ የሚያስመልስልን? የለማ። ይሄ ያስፈራሉ 3ቱ። እኔ 3 ነገሮችን እፈራለሁ። የሞት ሰዓት ደርሶ ነፍሴ ከስጋዬ ስትለይ፣ በእውነተኛው ፈራጅ ዙፋን ፊት የምቆምበት ሰዓት ሲደርስ፣ ፍርድን የምቀበልበት ሰዓት ሲደርስ እና ወደዚህ ለመሄድ ነው ራስሽን የምታጠፊው። ወደዚህ ለመሄድ ነው ራስን የምታጠፋው። እኔ ሚሊዮን ጊዜ እዚህ ምድር ላይ ስቃይ ፍዳይ ልብላ። 1 ሚሊዮን ጊዜ ለምን እዚህ ምድር ላይ አልሰቃይም? ሰው አይቶ ማያውቀውን ስቃይ ለምን አልሰቃይም? ከምሞት ይሻለኛል። ራሴን አጥፍቼ ገሃነም ከምወድ 100,000 ጊዜ ይሻለኛል። እና እህት ወንድሞች ይሄን አስቡ እንጂ። እኔ በጣም ነው የሚገርመኝ በእውነት በየሶሻል ሚዲያ ራሱን አጠፋ ሲባል አዋላ ባለማህተብ ነው፣ ባለማህተብ ናት። አያናድድም? እስቲ እህት ወንድሞች ያሁን ባለማህተብ ሆኖ ራሱ ሲያጠፋ ራሷን ስታጠፋ ንድድ አረግ። እስቲ በመንፈሳዊ ስሜት እስቲ ተመልከቱት። ያውም እኮ ባለማህተብ ነው። ያውም እኮ መድኃኒዓለም የከፈለለት ፍጡር እኮ ነው። ዋጋ የከፈለለት ደሙን ያፈሰሰለት መከራ የተቀበለለት ሰው አሕዛብ። ይህ እኮ በጣም ነው የሚገርመኝ። አረ በምን ቋንቋ ላውራ? ቃላት አጣውኝ። እንዴት ብዬ ልግለጽላችሁ? አሕዛብ ራስን ላለማጥፋት እንዴት በዛ ልክ ሲተጉ እኛ እንዴት ደካማ ሆንን? እንዴት ደካማ ሆንን? እንዴት ሰይጣን እኛ ላይ በረታ? እንዴት? አረ እንዴት? እኔ ምላሽ አላገኘውም። ለምን? እና እህት ወንድሞች እጅግ ልንበረታ ይገባል። ምንም ተስፋ ሊያስቆርጠን አይገባም። አይብስም። በቃ የዚህ ዓለም መከራ፣ የዚህ የቤተሰብ መከራ፣ ማጣት፣ መቸገር ከገሃነም አይበልጥም። ከመራራ የሲኦል ስቃይ አይበልጥም። የ10 ሰው መከራ መቀበል ይሻለኛል ሲኦል ላይ ሄጄ ከምሰቃይ፣ ራሴን አጥፍቼ በዚህ ምድር ላይ እዛ ከምሰቃይ። እና ይሄን አስቡ እህት ወንድሞች፣ ይሄን አስቡ። እንዴ በጣም ከባድ ነው የእውነት። እኔ አሁንም ምጸልየው እሱን ደስ ሳላሰኝ ወደ እሱ እንዳልመጣ ነው። እሱን ደስ ሳላሰኝ ወደ እሱ እንዳልሄድ። አረ አልችልም፣ አትውሰደኝ አሁንም። ምክንያቱም ምንም አስተማማኝ ህይወት ላይ አይደለም ያለሁት፣ እፈራለሁ በጣም። እና እህት ወንድሞች እኛም ማድረግ ያለብን ነገር ማሰብ ያለብን ይሄ ነው። ስለዚህ ራእየ ማርያምን አንብቡ፣ መንገደ ሰማይን አንብቡ። እንዴት በሲኦል ያሉ ስቃይ እንዴት እንደሚሰቃዩ ሲገባችሁ ያኔ አጥብቃችሁ ነው የምትፈሩት። ይሄማ ቀላል ነው እኮ። ይሄ በምድር ላይ ያለው ስቃይ ቀላል ወደው አይደለም ይሉኛል አንዳንዶች። እኔ አነባለሁ እንደዚህ ምን ወደ እንዴ በምን ሚዛን መዝነውት የሲኦልን ስቃይ ከዚህ ምድር ስቃይ ጋር በምን ሚዛን መዝነውት መዘነ? በምን ሚዛን እስቲ በየትኛው ሚዛን መዝነውት ነው የዚህ ምድር ስቃይ የበለጠባ ያየለው ከሲኦል ስቃይ?
ቅዱሳን አንድ በአንድ ቆዳቸውን የተገፈፉት ለምን ይመስላችኋል? ህንድ ላይ የሰበከው ሐዋርያ ማን ነበር? እስኪ ከ12 ሐዋርያት አንዱ ህንድ ላይ የሰበከው ቅዱስ ቶማስ ቶማስ። ሐዋርያው ቶማስ። ቅዱስ ቶማስ አዎ በህይወተ ስጋ እኮ በህይወተ ስጋ እያለ ቆዳው ተገፏል እኮ በቁሙ። እንስሳ እንኳን ሞቶ ነው ቆዳው የሚገፈፈው። እሱ ግን በህይወተ ስጋ እያለ ቆዳው ተከፏል። ለምን? ከሲኦል ስቃይ አይበልጥማ። አይበልጥም ከሲኦል ስቃይ። ሲኦል ከሚጠብቀው ስቃይ አንጻር በምድር ላይ ቆዳ መገፈፍ ይሻላል። በቁም ቆዳ መገፈፍ እሱ ይሻላል ሲኦል ከመግባት። እና በጣም ነው የሚገርመኝ። እና እህት ወንድሞች፣ እህቴ ሰምተሽኛል አይደል? ለምን ሚሊዮን ጊዜ አትቀበይም? በዚህ መከራ የዚህ መከራ አይሻልም? እሱ ይሻላል። እራሱ ፈጣሪ ባሰበው በፈቀደው ሰዓት ይውሰደን እንጂ እኛ በጭራሽ። ደግሞ መጽሐፍ ቅዱስ ላይም ተጽፏል፣ የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር እርሱን ያፈርሰዋል ተብሎ ተጽፏል። ቤተ መቅደስ የተባለው ደግሞ ሰውነታችን ነው። ቤተ መቅደሱ እናንተ ናችሁ ይላል ቅዱስ ጳውሎስ ራሱ እዛው ላይ። እናንተ ራሳችሁን ካጠፋችሁ እግዚአብሔር ደግሞ እናንተን የዘላለም ጥፋት ይሰጣችኋል ማለቱ ነው። ያጠፋችኋል፣ ለዘላለም በገሃነም ይበቀላችኋል ነው። አንዲት ሴት ልጇ መነኮሰ። ሲመነኩስ ለምን መነኮስክ ብላ ራሷን አጠፋች ድልድይ ላይ ወድቃ። ከዛ ሰው ሁሉ ተጫዋጫ። መዝገበ ቅዱሳን ላይ ያነበብኩት ታሪክ ነው። ያ ቅዱስ ግን ዞር ብሎም አላያትም። ከዛ አባታችን እባክህ ራሱን ላጠፋ ሰው ለምንድን ነው ጸሎት አድርግልኝ የምትሉኝ አለ ያ ቅዱስ። ሙት የማንሳት ጸጋ አለው፣ ግን ራሷን አጠፋች አይደል? ልጄ ለምን መነኮሰ፣ ልጄ ለምን የክርስቶስ ሆነ ብላ ዞር በሉልኝ ብሎ ገሰጻቸው። አባታችን እባክህ ብለው እግሩ ስር ወድቀው ለመኑት። ከዛ በኋላ ጸሎት አድርጎ የጸሎቷ በጆሮዋ ላይ አደረገ። ወዲያው ብድግ ብላ ተነሳች፣ ራሷን አጠፋችው። ከዛ በኋላ ራስን ማጥፋት ምን ያህል አስጸያፊ እንደሆነ ነው የተናገረችው። እንዴት አጋንንት እንዳሰቃዩት ራሷን በማጥፋቷ እንዴት አይነት አሰቃቂ መከራን እንዳየች እና ራሳቸውን ለሚያጠፉ ሰዎች ነው ትልቅ ምክር የሰጠችው ያቺ ሴት ከሞት የተነሳችው ራሷን አጥፍታ ማለት ነው። እና አስቡት ወንድሞች፣ ይሄንን ነገር ልናስብ ይገባል ማለት ነው። እሺ እና እንኳን ልታስቡት ይቅርና ውልብ ስላለ ራሱ እጅግ ነው ልትጸየፉት የሚገባው ለማለት ያክል ነው። በጣም ሰዓት ወሰድኩ አይደል? በጣም ይቅርታ። ሰዓት የወሰድኩት ለምን መሰላችሁ? እንዲህ አይነት ችግር በአሁን ሰዓት እያየው ስለሆነ ነው። በሶሻል ሚዲያም የምሰማው ይሄንን ስለሆነ ነው። እና ለዛ ነው ሰፋ አድርጌ መከርኳችሁ። እሺ ቀጥይ እህቴ። ወለተ ማርያም ወለተ ጻዲቅ። እሺ ወለተ ማርያም ቀጥይ። ወለተ ማርያም። እሺ ወንድሜ ጸጋውን ያብዛልህ፣ እግዚአብሔር ይስጥልኝ። አሜን። አመሰግናለሁ ወንድሜ። እኔ ጥያቄ በቅዱስ ሚካኤል እና በእመቤታችን እንትን ይለኛል፣ የሆነ ዕቃ ይሰበርብኛል ወይ ብቻ የሆነ ከሆነ ነገር ጋር ያጋጨኛል። እኔ በቃ በሰላም አልውልም። መቼ አልሽ? መቼ? የእመቤታችንና የቅዱስ ሚካኤል እንደዚህ በቃ በማከብረው በዓል ቀን ወይ እጄ በሆነ ነገር እንዲቃጠል ያደርጋል፣ ወይ ደግሞ ከሆነ ነገር ጋር ያጋጨኛል። ዕቃ ደግሞ ልዩ የሆኑ ዕቃዎችን እንዲሰበርብኝ ያደርጋል ማለት ነው። ምን ጥያቄ አለው ታለምዬ? እነሱ አይደል የሚበቀሉት? ቅድስት ድንግል ማርያም እና ቅዱስ ሚካኤል አይደል የሚበቀሉት? ስለዚህ ዓላማው እኮ ግልጽ ነው እህቴ። ዞሮ ዞሮ በእነሱ ላይ ያለሽን እምነት እንድትሸረሽሪ ነው። በእነሱ ላይ ያለሽን እምነት እንድትሸረሽሪ ነው ዓላማው። ግን አንቺ ግን ገልብጠሽ ነው መረዳት ያለብሽ። ምን ያክል አስጨንቀው ቢበቀሉት ነው እንደዚህ ጉዳት ለማድረስ የሚሞክረው ብለሽ ነው ማሰብ ያለብሽ። ግልጽ ነው። ግን ዓላማው አንድ ነው፣ ማጣላት፣ በእነሱ ላይ ያለሽን እምነት መሸርሸር፣ አይጠብቁኝም ብለሽ እንድታስቢ ማድረግ። ይሄ ነው ዓላማው። የሚዋጋው ደግሞ በተፈቀደለት ልክ ነው። እሺ ከአቅሙ በላይ አይደለም፣ በተፈቀደለት ልክ ነው።
እሱ ወንድሜ አይ ግን ፈተናው ደግሞ እምነትሽ ላይ ያነጣጠረ ነው። እምነትሽ ላይ ያነጣጠረ ነው። አንቺ ታዲያ በዚህ ሰዓት አብዝተሽ ወደ እነሱ ነው መጮህ ያለብሽ። ወደ ቅዱስ ሚካኤል ወደ እመቤታችን ነው መጮህ ያለብሽ። መልካቸውን እያደረሽ ግልጽ ነው አይደል? ማሳጣት አሳጫው። አንቺ ደግሞ ማሳጣት ታውቂያለሽ? ካፍ የሚል ፓርት አለ አይደል? መዝሙር 118 ላይ እሱን እየጸለሽ ካፍ ነፍሴ መድኃኒትን ናፈቀች የምትለው ፓርት በጣም የሚወደድ ፓርት ነው። ነፍሴ መድኃኒትን ናፈቀች፣ በቃል ታመንኩ፣ መቼ ታጽናናኛለህ እያልኩ ዓይኖቼ ስለ ቃል ፈዘዙ። በጢስ እንዳለ አቅሟዳ ሆኛለሁ፣ ስርዓትህን ግን አልረሳውም ይልና እንዲህ ይላል፣ የባሪያ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርድልኛለህ ይላል። መቼ ትፈርድልኛለህ? ኃጢአተኞች ጨዋታን ነግሩኝ፣ አቤቱ እንደ ሕግ ግን አይደለም። እነሆ ትእዛዛትህ ሁሉ እውነት ናቸው፣ በአመፅ አሳደውኛል፣ እርዳኝ የሚል ቃል እሱን መጸለይ፣ እሱን እያልሽ ጌታ ፍረድልኝ እያልሽ ማሳጣት። እሺ ልጅ እያለሁ ተኝቼ በሩን ማለት በህልሜ ማለት ነው። ልጅም ሳይባል ያውቃለሁ እንዳሁኑ ትልቅ አልሆንኩምና ብዙ እባቦች በእግሬ ሲተበተቡ ነበር ማየው እና ደግሞ በር ሁሌ ሲገፋብኝ ምናምን። አሁን ደግሞ መጦ በቃ ያንቀኛል። ጸሎት አድርጌ ምናምን ከተኛው ጠዋት ተነስቼ ጸሎት አድርጌ ተመልሼ ከተኛው በቃ መጦ ነው የሚይዘኝ ማለት ነው። እና ይሄ ነገርስ እንዴት ነው? ትናንትናም ከታሰረ በኋላ ሌላ ጀርቤ ላይ በቃ ሌላ እሳት ነው ተክሎብኝ ሄደ የታሰረው ማለት ነው። መልካም። አንቺ ደግሞ በዚህ ሰዓት ምንድን ነው የምታደርጊው? ልክ እንደዚህ አይነት ነገር እንደመጣ ስታውቂ ወደ መድኃኒዓለም መጮህ። ጌታዬ ኢየሱስ ክርስቶስ ጠላቶቼ በርትተውብኛልና ምን በለኝ አድነኝ። መዝሙረ ዳዊትን ግን የየዕለቱን እያደረስሽ ነው? እስቲ በመሀል ልጠይቅሽና እያደረስሽ ነው? ወለተ ማርያም ንገሪኝ እስቲ። ይሰማኛል ወንድሜ። መዝሙረ ዳዊት የየዕለቱን እያደረስሽ ነው? እያደረስኩ ነው። ኧረ መዝሙረ ዳዊትና እያደረስኩ ነው። እግዚአብሔር ይመስገን። አሁን እሱ የየዕለቱን አዎ የየዕለቱን እያደረስኩ ነው። እየተጠመቅሽበት ነው ታዲያ? በጸሎቷ ባደረሽበት የጸሎቷ እግዚአብሔር ይገስጸን። መድኃኒዓለም ይሰር። ሰራዊታችሁን ሰብስቡን አውጡ። ቶሎ ቶሎ ጡ እያለቀሰች ያውም ቶሎ ጡ። አሁን መኝታ ክፍል ስለተሰጣት እኛ ደግሞ በቃ 24 ሰዓት እሷ በቃ መዝሙረ ዳዊትን በሳምንት ነበር የምታደርስ። አሁን በቀን አረገችው። በመድኃኒዓለም ስም ውጡ፣ ውጡ፣ ቶሎ ጡ። ከጀርባዋ ከሰውነቷ ውጡ። መዝሙረ ዳዊት እያልክ እሷ በቃ ሳታስበው ነው የሚያልቅባት። ናፍቆ በአጋዕዝተ ዓለም በቅድስት ሥላሴ ከአይምሯ፣ ከጀርባዋ፣ ከደረቷ፣ ከጎሮሯ፣ ከራስ ፀጉሯ እስከ እግር ጥፍሯ ካለው ውጡ። ቶሎ ከሰውነቷ ውጡ። በሽታችንን መልሱ። ቶሎ ሰላም ለኪ እንዘ ንሰግድ ብለኪ ማርያም ምንን አስጠበቅዋኪ እማርዌናዊ ተማህፀን ብኪ በእንተ አናምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ። ቅድስት ድንግል ማርያም ትበቀላችሁ። ውጡ ቶሎ ቶሎ። አይኗ እኮ ማየት ሊያቅተው ነው በለቅሶ ብዛት። ቶሎ ጡ። ሰብስቡ። በሽታችን አንሱ አንሱ። ያልታሰረ አለ? ያልተጋለጠ በቅድስት ድንግል ማርያም ስም ያልተጋለጠ አይነ ጥላለሁ። አይነ ጥላ። ሌላስ ምን እንደማድረግ ታውቃለህ? መዝሙረ ዳዊት በጸለየችው ጸበል ስትጠመቅ ሽንቴን አብሬ ውርድ አድርግና ጸበሉን ስደፋው እዛው ላይ አሸናትና በዛ መጣለሁ። ግን እሷ ናግባ አንተ እየተደበቅክ ነው አይደለ ትለኛለች። ግን እኔ አልገባም፣ ምክንያቱም ያቃጥለኛል። ሰራዊት ሰብስቡን አውጣ። ውጣ። አንተም በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ቶሎ ውጣ። ሌላስ ይቀራል? የተደበቀ በመድኃኒዓለም ስም በመድኃኒዓለም ስም ተደብቆ የሚፈታተን እኔ አለሁ
የለም ወለተ ማርያም ጋር አለ። የለም እሰራለሁ። የተደበቀ የደብተራ መተት እድሳት ካለ ራስን አጋልጥ። በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም የተደበቀ ካለ የለም ዛሬኝ አሁን ውጡ ሁላችሁ በአብ በወልድ በመንፈስ ቅዱስ ስም በወልድ መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን በሽታችን ፈተናችን አንስተን በሽታችንን ፈተናችንን አንስተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ። እግዚአብሔር ይገስጻችሁ። አመሰግናለሁ ወንድሜ። እሺ እህት ዓለምዬ በርቺ፣ በደንብ ልትበርቺ። አሁን መዝሙረ ዳዊት ጥሩ ይዘሻል፣ ቀጥይበት። እሺ በጸሎቷም ተጠመቂ። እየተጠመቅኩ ነው ወንድሜ፣ ግን በቃ በአንዱ ስለ በአንዱ በቃ እንዴት እንደሚያደርገኝ ክስሽን አጠናክሪ ወደ መድኃኒዓለም። መዝሙረ ዳዊትን በተመስጦ እየጸለሽ የለም፣ አጠናክሪ። በይበልጥ ደግሞ መዝሙር 118 ግልጽ ነው። አጠናክሪ ክስሽን። መጮህ ነው ያለብሽ። እውነተኛ መፍትሄ የሚገኘው ከሱ ነው፣ ከመድኃኒዓለም ነው። ዳዊት ከምድር ሊያጠፉኝ ጥቂት ቀርቷቸው አይደል ያለው? እጅግ አጸኑብኝ አይደል ያለው ፈተናው። እና ግን ከአንተ ፈቀቅ አላልኩኝም ነው ያለው። አንቺም ልክ እንደዚሁ ወደ እሱ ነው መጮህ አለብሽ። እሺ በምትችው ልክ ተጋደይ፣ አይዞሽ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ተብሎ ተጽፏል። ምክንያቱም ክብሩ ሲገለጥ ደስ እያላችሁ ሐሴት እንድታደርጉ በክርስቶስ ልክ በምትቀበሉበት ፈተና ልክ ደስ ይበላችሁ ይላል። የእምነታችሁ መፈተን ትዕግስትን ያደርግላችኋል እና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። አስችለኝ በይው። እሺ አስችለኝ፣ ፈተናው መቋቋምበት ብርታት ስጠኝ እባክን፣ እኔ ልጅ አልቻልኩኝምና ብርታቱን ስጠኝ በይው። እሺ ግልጽ ነው፣ ግልጽ ነው ወንድም። ብርታቱን ስጠኝ ጌታዬ መድኃኒዓለም፣ ኃይሉን ስጠኝ፣ ፈተናው መቋቋምበትን ብርታት እባክህ ስጠኝ እያልሽ ተማጸኝ። ወደ እሱ ነው መጮህ ያለብሽ። ከአናብስት ከዛፍ ስር የተቀመጠ ሰው አናብስት ከመጡበት መቋቋም ካልችል እንጨት ላይ ነው የሚወጣው። ልቡ በእግዚአብሔር የታመነ መንፈሳዊ ሰውም እርኩሳን መናፍስት ከአቅም በላይ ፈተና ካመጡበት ወደ መድኃኒዓለም ነው የሚጮኸው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ሮጦ ከፍ ይላልን ተብሎ እንደተጻፈው እና ጩይ አሁንም። እሺ ፈተና በበዛ ቁጥር ወደ እሱ ነው መጮህ ያለብሽ። እና ልጅ እያለሁ እንደዛ በጣም ብዙ እባቦች ነው ሲተበተቡብኝ ማይና አሁን ነው እየገባኝ የመጣ እና ደግሞ በሩን ሊከፍት ሁሌ ስታገል ምናምን ነበር ማለት ልጅ እያለሁ ስለ በቃ ያው መንፈሳዊ ህይወት ሳልጀምር አሁን መንፈሳዊ ህይወት ከጀመርኩ ያው ያዝለቀቅም እያደረኩ 3 አመት ሊሆነኝ ነው። መልካም መጀመሪያ የገቡ መናፍስት ማለት ነው። በቃ እንደዛ ነው የሚያደርገኝ። በቃ ማለት በጣም ብዙ ነው ሲተበተብ የማየው ማለት ነው በፊት እና አሁን ደግሞ መጥቶ ያንቀኛል ምናምን። አንቺ ደግሞ የቀደመ በደላችን አታስብብን፣ ምሕረት በቶሎ ታገኘኝ፣ እጅግ ተቸግሬያለሁና አምላክ የመድኃኒቴ እርዳኝ እያልሽ ወደ እሱ ደግሞ መማፀን። ግልጽ ነው። ያንን አድርጊ። በተረፈ በርቺ እህቴ፣ አይዞሽ። እሺ ወንድም አለም ጸጋውን ያብዛልህ።
መብርሃን ትጠብቅ። አመሰግናለሁ። በጣም ብዙ ተለውጫለሁ በአንተ ከእግዚአብሔር በታች ህይወቴን የታደግልኝ አንተ ነህ ወንድሜ። እኔ ምንም ልልህ አልችልም። መድኃኒዓለም ብቻ ውለታህን ይክፈልህ እንጂ ከአንተ ጋር ቅዱስ ሚካኤል ባያገናኘኝ ህይወቴ ሁሉ ያልፍ ነበር እስከን ጊዜ። አይዞሽ እታለምዬ በርቺ፣ እግዚአብሔር ፍጻሜሽን ያሳምርልሽ። አመሰግናለሁ። እሺ ሰዓታችን ጨረስን አይደል? ሰዓታችን ስንት ሰዓት እያለ ነው? 12 ሰዓት ከ2 ደቂቃ። ወንድም በውስጥ ቮይስ አስቀምጬልሃለሁ ከቻልክ ትመልስ። እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን። ልኛለህ። ይቅርታ ለነበረን ጊዜ ቸሩ መድኃኒዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን።